ዕብራውያን 1:14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ይላል አይደል? እዚህ ጋር ያለው መዳን ምን አይነት መዳን ነው? እሺ ዕብራውያን 1:14 ላይ ኦኬ መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉም ምን? ያው መዳንን የሚወርሱትን ምን አይነት መዳን? ቤዛነታቸውን የሚቀበሉትን ማለት ነው። የዘላለም ሕይወት ነው መዳን የተባለው እዚህ ጋር ሲሆን የግመረገጽ ተደረገለ በቀኝ ተቀመጠ ያለው ከመላእክት ከቶ ለማን ነው? መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋዮች ያው ማለት የዘላለም ሕይወት በክርስቶስ ኢየሱስ ያገኙትን እስከ መጨረሻው እንዲጸኑ ለመውረስ የተዘጋጁትን የሚያገለግሉ መናፍስት ናቸው። ስለዚህ መላእክት በዘላለም ሕይወትሽ ላይ እስከ መጨረሻው እንድትጸኚ ያግዙሻል ማለት ነው። አዎ ያው ያገለግላሉ። አብረው አገልጋዮች እኮ ናቸው። በራእይ መጽሐፍ ላይ ነው ነው አብሮች ያገለግላሉ አላልኩም እኔ። አንቺን ራሱ ያግዙሻል። የዘላለም ሕይወትሽን እንድትወርሺ የዘላለም ሕይወትሽን እንድታገኚ ያግዙሻል አንቺን። አዎ ይጠብቁኛል፣ ያግዙኛል። ምን እያደረጉ ነው የሚያግዙሽ? ለምሳሌ ሚካኤል አንቺን በምንድን ነው የሚያግዝሽ የዘላለም ሕይወት እንድትወርሺ? ስፔሲፊካሊ ሚካኤል ምሳሌ ነው የሰጠሁሽ። እኔ ምሳሌ ነው የሰጠሁሽ። ለምሳሌ ይጠብቀኛል። በዚህ ላይ ያገለግልሽ የወርሱ ዘንድ ለማገዝ እና የሚያገለግሉ ያግዛሉ ያገለግሉ ይላል። ሚካኤል በምንድን ነው የሚያግዝሽ? በምንድን ነው የሚያገለግልሽ? የዘላለም ሕይወት ጋር አገናኝተሽ ንገሪኝ። አሁን ለምሳሌ እንዳልሞት አደጋዎች ቢመጡብኝ ይከላከልልኛል። እግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ። እሱ እኮ የዘላለም ሕይወት አይደለም፣ እሱ ስጋዊ ነው። የምናወራው እዚህ ጋር ስለ ዘላለም ሕይወት ነው እንጂ ዝም ብሎ ከአደጋ መዳን ከበሽታ መዳን አይደለም እየተወራ ያለው ስለ ዘላለማዊ ሕይወት መውረስ ነው። ያ የዘላለም ሕይወት ከሚወርሱት ለምሳሌ አንዷ እኔ ነኝ አይደል እኮ። እንዴት አድርጎ የዘላለም ሕይወት እንድትወርሺ የሚያግዝሽ? አዎ ልነግርህ እኮ ነው። በዚህ ምድር ላይ በቆይታዬ ሰዓት በሚያስፈልገኝ ነገር ሁሉ ለምሳሌ በውጭ አደጋ ቢደርስብኝ ይከላከላሉ። በአገልግሎቴ ዙሪያዬን ይከባሉ። እኔ ላይ አደጋ እንዳይደርስ ያደርጋሉ። አደጋ የደረሰባቸው ብዙ አገልጋዮች አሉ። እግዚአብሔር መልአኩን ስላላከላቸው አይደለም ብዙ አገልጋዮች የሞቱት። አሁን በደንብ ስሚኝ፣ አደጋ አይደለም እያወራን፣ ይሄ ስጋዊ አደጋ ስጋ ላይ የሚደርስብሽ ነገር አይደለም። አውዱ እያወራ ያለው ስለ ዘላለም ሕይወት መውረስ ነው። ስለዚህ የዘላለም ሕይወት እንድትወርሺ ሚካኤል ምሳሌ ሰጠውሽ። እንዴት ነው የሚያግዝሽ የሚያገለግልሽ ነው ያልኩት። ከአደጋ እንዳትይ ብዙ አገልጋዮች እግዚአብሔርን የሚያገለግሉ አገልጋዮች እንደውም ሐዋርያት ማጆሪቲው ተገድለው ነው የሞቱት። እንደሚጠብቀኝ አውቃለሁ እኮ። እንዴት አድርጎ ነው የዘላለም ሕይወት ከዘላለም ሕይወት ጋር አገናኝተሽ ንገሪኝ። ይሄ ከአደጋ ጋር ምናምን አታገናኙ። ምክንያቱም ሐዋርያቱ ለምሳሌ ሁሉም ተገድለው ነው የሞቱት አይደል? በጣም ጥሩ። እግዚአብሔር መልአክ ስላለከላችሁ አይደለም አይደል? አይደለም። እኔም በጊዜና በሰዓቴ እሞታለሁ ይሄዳለሁ። በቃ ስለዚህ እሱ ጊዜያዊ ነው ማለት ነው። አሁን እንጠይቅሽ የዘላለም ሕይወት ነው። ይኸውልህ የምኖረው በጠላት በተከበበ ዓለም ላይ ነው። እኔ ጠይቁሽ የዘላለም ሕይወት ከዘላለም ሕይወት ጋር ሲሆን ፕሊዝ ከዘላለም ሕይወት ጋር ኮኔክት አገሽ ንገሪኝ። ለምሳሌ እኔን ብጠይቂኝ የዘላለም ሕይወት ወራሿ እኮ እኔ ነኝ። እኔ ወንድም እኔን ይጠብቁኛል አልኩህ እኮ የዘላለም ሕይወት እንድትወርሺ ምን በማድረግ ነው የሚጠብቅሽ የሚያገለግልሽ የሚያግዝሽ? እንዳልሞት አገልግሎቴን ሳልጨርስ እንዳልሞት እግዚአብሔር ያለው ቀን ሳይደርስ ጠላት እንዳያጠቃኝ ዙሪያዬን ይከቡኛል። መላእክትን በጣም እንወዳለን እናከብራለን። እኔ አትወጂም አታከብሪም እኮ አላልኩም። ለምሳሌ ሴጣን ሲፈትንሽ መልአክ ያግዝሻል? አዎ ወደ ፈተና አታግባኝ ብዬ ስለምጸልይ ጠባቂ መልአክ ይላክልኛል። ኦኬ። ስለ ሴጣን ሲፈትንሽ ለምሳሌ ሴጣን በዝሙት ሲፈትንሽ እግዚአብሔር መልአኩን ልኮ እንዴት ነው የሚረዳሽ? እንግዲህ አላየሁም፣ አይኔ ተከፍቶ አላየሁም እንዴት እንደሚረዳኝ። ግን
ወደዛ እግሮችን ከመሰናክል ወደዛ ከመሄድ ይከለክላቸው። እንግዲህ አይኔ ተገልጦ እስካላየው ድረስ በእንዲህ ነው ብዬ ስፔሲፊካሊ ልነግርህ አልችልም፣ ግን እንደሚጠብቁኝ አምናለሁ። ስለዚህ የዘላለም ህይወት እንድናገኝ የዘላለም ህይወት እንድንወርስ ከእግዚአብሔር መላእክት ከኛ ጋር ሆኖ ያግዙናል ማለት ነው። ያገለግሉሻል፣ ያግዙሻል። ይሄ ያው አልኩህ እኮ በጣም ጥሩ፣ ችግር የለውም። እዚህ ድረስም ከመጣሽ በጣም ትልቅ ነገር ነው። እሺ አንድ ሌላ ልጨምርልሽና አይ ቲንክ ሌሎችም እድል ልስጥ፣ እኔ ብቻዬን ከማወራ ወደ ዘካርያስም እሄዳለሁ። እሺ ወደ ዘካርያስ እሄዳለሁ። የዘካርያስንም በጣም ቅድም ስለፈለግሽው ወደ ዘካርያስ ልሄድ። ጌታ የተናገረው አንድ ምሳሌ ነበረ እና እስቲ እሱን ላንብብልሽና ትፈችልኛለሽ። ሉቃስ ወንጌል ምዕራፍ 13 ነው። እሺ ማነብልሽ? ሉቃስ ወንጌል ምዕራፍ 13 እንዲህ ይላል። ሉቃስ ወንጌል ምዕራፍ 13 አትሊስት ጥሩ ነው። እንደዚህ መላእክት በዘላለም ህይወታችን ውስጥ ድርሻ አላቸው የሚል ሰው ከተገኘም አትሊስት ትንሽ ለውጥ ነው፣ ጥሩ ነው። እሺ እንዲህ ይላል ቁጥር 6 ይኸው ተከታታይ። እሺ እኔ አይደሉም እኮ አላልኩም እኮ ጽዮን። የሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ይህንን ምሳሌ አለ። ጌታ ነው ምሳሌ ነው ልትፈችልኝ ነው። እሺ ይህንን ምሳሌ አለ። ለአንድ ሰው በወይን አትክልት የተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። በወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ሊፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱ ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለበለዚያ ግን ትቆርጣታለህ አለው ይላል። አሁን እንድትፈችልኝ ይፈልጋሉ ይህንን ክፍል። የወይኑ አትክልት ባለቤት ማን ነው? እግዚአብሔር። በጣም ጥሩ። ወይን የተባለው ማን ነው? እስራኤል። እሺ ፍሬ ለመፈለግ 3 ዓመት የተመላለሰው ማን ነው? ጌታ ኢየሱስ። 3 ዓመት የተባለው ምን ናቸው? እንግዲህ 3 ዓመት ተመላለስኩ ነው የሚለው። ጌታ ኢየሱስ ወደ ኢየሩሳሌም ለአገልግሎት ለ3 ዓመት ተመላልሷል። ገና እኮ እዚህ ጋር እኮ 3 ዓመት አልሞላም እኮ ጌታዬን ሲናገር። ስንተኛ ዓመቱ ላይ ነው የተናገረው? ጌታ አገልግሎቱን ጨርሶ ይሄውልሽ፣ እዚህ ጋር ገና ጌታ እያስተማረ ነው። ገና ሉቃስ ወንጌል ምዕራፍ 13 ላይ ነው ያለሁት። ገና እያስተማረ ነው። ስለዚህ ገና እያስተማረበት የነበረው ዘመን ነው ገና። ያ ግን በምን አወቅ ስንተኛ ዓመቱ ላይ ይሄንን ምሳሌ እንደተናገረ? ምክንያቱም የጌታ እንግዲህ ዓመቱ የሚገባደደው ራሱን ቤዛ አድርጎ ሲሰጥ ነው አይደል? ያ በሉቃስ። ስለዚህ ገና ትምህርት ላይ ነው ያለው ማለት ነው። ምክንያቱም ገና እያስተማረ ነው። ያው ኢየሱስ መልሶ እንዲያላቸው እነዚህ የገሊላ ሰዎች ስለደረሰባቸው ከገሊላ ሰዎች ይልቅ ኃጢአተኛውን ይመስሏቸዋልን እያለ እያስተማረ ነው ያለው። አሁን 3 ዓመት ይሄ ክፍል ዮሐንስ አንገቱ ተቆርጦ በእንትን የደረሰውን መከራ ሲነግሩት ነው የተናገረው አይደል? የሉቃስ ወንጌል ምዕራፍ 13። ኦኬ ቆይ አንድ ጊዜ ችግር የለውም ከላይ እንጀምር። ዘመናትን መመርመር። ኦኬ ለማንኛውም ጌታ በመጨረሻው ዓመት ላይ አለመሆኑን አንተ በምን አወቅ? ኧረ እባክሽ ጽዮን ያንቺን ትምህርት ንገሪኝና እኔ ትምህርት ነግርሻለሁ እኮ ችግር የለውም። ያንቺ ይሄ መጨረሻ ሉቃስ ወንጌል ምዕራፍ 13 መጨረሻ አይደለም። ሉቃስ በነገራችን ላይ የሁሉንም ሰብስቦ አንድ ላይ አድርጎ ዲቴል የጻፈ ነው እንደውም በነገራችን ላይ። ስለዚህ እሱን ታውቂዋለሽ። ምዕራፍ 1 ላይ መግቢያውን ታውቂዋለሽም ብሎ እንደጻፈ። አሁን 3 ዓመት ፍሬ ልፈልግ መጣው ምንም አላገኘውባትም ይላል። አሁን ተመላለስኩ ነው የሚለውልሽ። አንድ ስሚኝ ሲሆን 3 ዓመት በተለያየ ዓመቶች እየመጣው ፍሬ ፈለኩ አጣውባት ነው የሚለው። አዎ እውነት ነው፣ አላገኘም እኮ 3 ዓመት ተባለው መቼ ነው? እኔን ከሆነ የምትጠይቀኝ ወደ ኢየሩሳሌም የተመላለሰበትን 3 ዓመት ነው። ምክንያቱም በተለያየ ዓመት መጣው ነው የሚለው እዚህ ጋር። ያ እና በየዓመቱ አይደል ለፋሲካ በዓልስ የሚካሄደው ወደ ኢየሩሳሌም? ያ በተለያየ ዓመት ስለ ክርስቶስ እኮ ነው የምናወራው አይደል? ያ በስጋ ወደ ኢየሩሳሌም 3 ዓመት ተመላልሷል ቢያንስ። በገሊላ አይደል የሚኖረው በናዝሬት?
ችግር የለውም። እሺ ቁረጣት የተባለው ማን ነው? ያ ምሳሌያዊ አነጋገር እኮ ፍችልኛ ምሳሌው ነው። ቁረጣት የተባለው ማን ነው? አገልጋዮችን ነው እኮ ማ አገልጋይ እስቲ ማ እዚህ ጋር ቁረጣት የተባለውን ስፔሲፊካሊ አልጠቀሰልንም ማንን እንዳለ። ማንም እኮ ሳይጠቅስ እኮ አንቺ ራስሽ እኮ እያብራራሽ የፈታሽ ነበር እኮ እስካሁን። ምክንያቱም ምሳሌውን እየፈታሽልኝ ነው። ስለዚህ ጋር ቁረጣት የተባለው ሰራተኛው ነው ይላል። ምክንያቱም ይላል የወይን አትክልት ሰራተኛውንም ይላል። አይሹ ማን ነው ይሄን አትክልት ሰራተኛው? ወይኗ እስራኤል ከሆነች በእስራኤል ላይ የተመደቡ ሰራተኞች ማለት ነው። ማ እኮ እነማን ናቸው እነዚህ? እንግዲህ እስራኤልን የሚያገለግለው እዚህ ጋር ሰራተኛ ስለሚል ሰራተኛ ብዬ ነው የምወስደው እኮ። ማ ነቢይ፣ ሐዋርያ ማ ወይስ መልአክም አይልም? እኔ መልአክ ነው መቻልኩኝ እንዴ? ያንቺን የፈለኩት እኮ ነቢይ፣ ሐዋርያ፣ መልአክም ብቻ ማን ነው የሚሆነው? ምክንያቱም ቁረጥ ተብሎ ንስሐ ካልገባችሁ ሁላችሁም እንዲሁ ትጠፋላችሁ ይላል። እኔ ጥያቄ እሱ አይደለም ሲሆን የወይን አትክልት ሰራተኛው ነው ተጠርቶ የወይኑ አትክልት ባለቤት ጠርቶ ቁረጣት ያለው። ይሄ ቁረጣት የተባለው የወይኑ ሰራተኛ ወይኗን የሚያገለግል የነበረ ማን ነው? ምሳሌ እኮ ነው እየተናገረ ያለው ጌታ። ኤግዛክትሊ። ስለዚህ ምሳሌውን ፍችልኝ እኮ ነው ያልኩት። እግዚአብሔርን ሊሆን ይችላል ሰራተኛው። ምክንያቱም እስራኤል የእግዚአብሔር ናት። የወይኑ ባለቤት እኮ ነው ሰራተኛው የጠራው። እግዚአብሔር ነው እግዚአብሔርን ጠርቶ ቁረጣት የሚለው። እንዴት የበለስተክ ነበረች። ኦኬ፣ ሰራተኛው ማን እንደሆነ አላወቅኩትም እዚህ ጋር። በጣም ጥሩሽ። አሁን ይሄ ጥሩ ነገር። የወይን አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። ምሳሌ ነው ግን የወይን አትክልት ምሳሌማ ነው። ምሳሌ እንደሆነማ ህይወት ሲጀምር እኮ ይህም ምሳሌ አለ ይላል። ግን ምሳሌ ደግሞ የሚፈታ ነው። እሺ፣ ምክንያቱም ፈታሽ ነኝ። ወይኑ ማን ነው ስልሽ ይሄ ነው። የወይኑ ባለቤት ማን ነው ስልሽ ይሄ ነው ብለሽ እኮ ፈታሽ ነኝ እኮ ምሳሌ ስለሆነ። አሁን የወይን አትክልት ጋር ሰራተኛው ጋር ስትደርሺ ነው የከበደሽ። ኦኬ፣ የወይን አትክልት ሰራተኛው ግን እንዲህ አለ፣ ጌታ ሆይ አለው ለወይን አትክልት ባለቤት፣ ጌታ ሆይ ዙሪያን እስኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ በዚች ዓመት ተዋት ብሎ የሚለምነው የወይን አትክልት ሰራተኛ ማን ነው? የወይኑ አትክልት ሰራተኛ የተጠየቀው ማለት ነው እኮ። ማን ነው? የወይኑን ባለቤት አትቆረጥ፣ እኔ ላግዛት፣ እችን ዓመት ደግሞ ታገሳት፣ እችን ዓመት ደግሞ እድሜ ስጣት፣ እኔ አግዛታለሁ የሚለው ማን ነው? አላወቅኩትም ይሄንን የወይን አትክልት ሰራተኛው። እሺ፣ ቅድም ዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ መላእክት ያግዛሉ ያገለግላሉ ብለሽኛል አይደል? ከዘላለም ሕይወት እንዳንቆረጥ ከዘላለም ሕይወት እንዳንጣል ዘላለም ሕይወት እንድንወርስ ያግዛሉ ያገለግላሉ ብለሽኛል። ያው ያግዛሉ እኮ ያግዛለ። እዚህ ጋር ታዲያ አግዛታለሁ፣ ይኸው ፋንድያ ፈስላታለሁ፣ ኮተኩታታለሁ እንዳትቆረጥ፣ ምክንያቱም መሬቱን ስለምታጎሳቁ ቁረጠው። ቁረጥ ማለት ምንድነው? ከመሬቱ ንቀላት ነው። ውሃ ከምታገኝበት ሕይወት ከምታገኝበት ቁረጣት ነው፣ ንቀላት ነው አይደለ? ከተነቀለች ከመሬቱ ደግሞ ትደርቃለች አይደል? ስለዚህ እንደዛ ሲለው የወይኑ ባለቤት አይ እኔ ላግዛት አለ። ምን አድርጌ? ዙሪያን ልኮትኩታት፣ ፋንድኛም ለፈስላት፣ እችን ዓመት እድሜ ስጣት፣ እችን ዓመት ታገሳት አለ። ወይኑ ለማን ነበር አደራ የተሰጠው? እስራኤል ለማን ነበር? በዚህ ምሳሌ የወይኑ አትክልት ሰራተኛ ነው። ምክንያቱም የወይኑ አትክልት ባለቤት አጥር ቀጥሮ ማን ነው? አጥር ቀጥሮ እኔ መልአክ ብዬ ነው የምፈታው። መልአክ ብለህ ነው የምትፈታው? ምክንያቱም ዕብራውያን 1:14 ላይ ለምን እንደፈታሁት ልንገርሻ። ዕብራውያን 1:14 ላይ ሁሉ መዳን እንዲወርሱ ይላል። ያን የዘላለም ሕይወት እንዲያገኙ ያን የዘላለም ሕይወት እንዲወርሱ ያግዛሉ ያገለግላሉ ተብሏል። ስለዚህ የዘላለም ሕይወታቸውን እንዳያጡ መላእክት ያግዟቸዋል እየተባለ ነው። የዘላለም ሕይወት ማጣት ማለት ከዘላለም ሕይወት መቆረጥ ማለት ነው። ከዘላለም ሕይወት እንዳይቆረጡ መላእክት ያግዛሉ ተብሏል። ስለዚህ ይኸው እዚህ ጋር እኮ ልኮትኩታት ፋንድያ ላፈስላት እችን ዓመት እድሜ ስጣት እያለ ነው ሰራተኛው።
ማን ነው እየጠየቀ ያለው? ባለቤቱ። አንተ መልአክ ነው ብለህ ነው የምትፈታው እዚህ ጋር? አዎ፣ ምክንያቱም ነው ከዕብራውያን 1:14 ጋር አገናኘሁልሽ እኮ። ምክንያቱም እዚህ ጋር የወይኑ ባለቤት አልቃወምህም። ሊሆንም እሺ፣ ጥሩ፣ በጣም ጥሩ። ስለዚህ መልአኩ ፋንድያና መኮትኮት ያለው ምንድን ይመስልሻል ታዲያ? ካልተቃወምሽኝ ትቆረጥ ሲባል ቆይ እኔ ላግዛት ካለ ትቆረጥ ማለት ከመሬቱ ትነቀል ነው። ትነቀል ከሆነ ደግሞ ህይወት ታጣለች። ምክንያቱም ከመሬቱ ነው ውሃ የምታገኘው፣ ስሯ ያለው እዛ ነው። ከተነቀለች ትደርቃለች። ግን አትቆረጥ፣ እኔ ይህችን ዓመት ላግዛት፣ እድሜ ስጣት አለ። ስለዚህ ለዚች ወይን እድሜ እንዲረዝምላት ሰራተኛዋ እየለመነ እየጠየቀ ነው አይደል? ግን ይኸውልህ አንተ ዕብራውያን ጋር ሄደህ ነው ይሄንን ሰራተኛ መልአክ ነው አንተ። ዕብራውያን ሌላም ቦታም ሄድልሻለሁ። ቆይ በዕብራውያን በዮሐንስ ወንጌል መሰረት እኔ እውነተኛ የወይን ግንድ ነኝ፣ ገበሬው አባቴ ነው ይላል ጌታ ኢየሱስ። አባቱን እንደ ገበሬ አድርጎ በእኔ ሆኖ ፍሬ የማያፈራውን ይቆርጠዋል፣ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል፣ ይገርዘዋል ይላል። በጣም ጥሩ። ስለዚህ ክተች እና እሱን እስቲ ዮሐንስ ወንጌልን ከተች ሲጋ ፍችልኝ ይመጣል። ለምሳሌ አብ ነው ሰራተኛው ልትይኝ ነው? ናይ አላልኩህም። አንተ ከዕብራውያን ጋር እዚህ ጋር የሚራዱ መላእክቶች ለእስራኤል እኮ ጠባቂ መላእክት ሚካኤል እንደሆነ በዳንኤል መጽሐፍ ላይ ይናገራል አይደል? አሁን ዮሐንስ ወንጌል ያመጣሽበትን ፖይንት ነገር ዮሐንስ ወንጌል ከዚህ ጋር ሄድም፣ ዮሐንስ 15 ከዚህ ጋር ሄድም። ምክንያቱም አብ ነው ካልሽኝ ወልድ ነው አብን እያዘዘው ያለው ልትይኝ ነው። ምክንያቱም እዚህ ጋር የወይኑ ባለቤት ሰራተኛውን ጠርቶ ነው። ሰራተኛው ደግሞ ጌታ ሆይ እያለ ይለምነዋል። ችግር የለውም። ጌታ ይሄን ጥያቄ ይሄንን ምሳሌ ለማስተማር ነው የተጠቀመው። ሜታፎሪክ እኮ ነው እኮ ፍችልኛ። ጌታ መቼ ምሳሌ ሲናገር የሚፈታ ነው አይደል? ጽዮን እስቲ የማይፈታ ምሳሌ ጌታ ተናግሯል? እነሱ ይገባቸዋል ስለምን እያወራ እንዳለ በዚያ ዘመን ማለት ነው። እኛ ደግሞ እንደ ክርስቲያኖች መጽሐፍ ቅዱስ እንደሚያነብሰው በብዙ ቦታ ጌታ መሬት፣ ዘርዘሪ፣ ወይን እያለ ሲናገር፣ ገበሬ እያለ ሲናገር እኮ እኔና አንቺ እንደ ክርስቲያን ብለን እንፈተዋለን። እኛ አባታችን እግዚአብሔር እንዲህ እያለን እኮ እንፈተዋለን አይደል? ያ እግዚአብሔር የምህረት አምላክና እድሜ እንደሚጨምር ከዚህ ክፍል እንረዳለን። ለማንኛውም የተጨመረው ለዚች ወይን በማን ምክንያት ነው? ጽዮን እኔ መልአክ ነው አልልህም። ምክንያቱም አንቺ አትበይኝ፣ ችግር የለውም የሚያስብለኝ እንትኔ መሰረቱ ስለሌለኝ ማለት ነው። እሺ ማን ነው ሰራተኛው? እሺ አላወኩትም አልኩ፣ አንተ መልአክ ነው ብለሃል። ኦኬ በዚህ እንለፈው ይሄንን። እሺ የመጨረሻው ዘካርያስ እንዴት እንደምትፈቺ ለወቅና ቅድም ዘካርያስ ስትይኝ ስለነበረ ዘካርያስ አይሻውን ሳነብ በሚለው ላይ ዘካርያስ ስለሚጠቀስ ብዬ ነው። ምን አልሽኝ? ዋናው የገባንበት ርዕስ ስለመላክ እኮ አይደለም አይደል እንዴ? ስለመላክ ለምን መሰለሽ ሲሆን አዎ ለምን መሰለሽ ቅድም ቢኒ ሲጠይቅሽ የኦርቶዶክስ ትምህርት ምንም አልተማርኩም፣ ምንም የሚገባኝ ትምህርት የለም፣ ህይወት የሚሰጥ ትምህርት አታስተምርም ነው ያልኩት። ጥሩ። ከዛ በኋላ ተምረሻለሁ ስልሽ እኮ ምኑን ተምሬ ምንም አይገባኝም አልተማርኩም አልሽ። አላስተማረችም፣ በጣም ጥሩ። ስለዚህ ምን አልኩኝ እኔ ከኦርቶዶክስ ወጣሁ። ጥሩ። አሁን ከኦርቶዶክስ ሳትማሪ ስለወጣሽ በፕሮቴስታንት ኬርሽ በኋላ ምን ተማርሽ ብዬ ስለ ስላሴ ጠየኩሽ። ስላሴ ላይ አልተግባባንም፣ አላስጨንቅሽ ብዬ ተውኩት። የሚሰጠው ትምህርት ኢየሱስ ክርስቶስ ነው። ልመጣ ነው ለክርስቶስ ኢየሱስ ተምሬያለሁ፣ ልመጣ ነው። ስላሴ የስላሴ እንደሚገኝ አውቄያለሁ። እሺ እኛ የስላሴ ትምህርታችን የህይወታችን ጅማሬ ነው። ከስላሴ ነው ትምህርት የምንጀምረው እኛ። የስላሴ ትምህርት ህይወት የሚሰጥ ነው። የስላሴን ትምህርት የማያምን ክርስቲያን ህይወት የለውም፣ የዘላለም ህይወትም የለውም። አምናለሁ፣ በጣም ጥሩ። አምናለሁ፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። ግን በክርስቶስ ኢየሱስ ጌትነትና ጌታ ኢየሱስ ስለኔ እንደሞተ ከሙታንም በሶስተኛው ቀን እኔን ለማጽደቅ እንደተነሳ ልመጣ ነው ጽዮን ባፌ መስክሬ ድኛለሁ። መንፈስ ቅዱስን ተቀብያለሁ፣ ህይወት አግኝቻለሁ። ይሄንን አታስተምርም ነው የኔ ጥያቄ። እሺ እሱን እናያለን፣ በኋላ ማን እንደሚያስተምር እናያለን። እሱ እዚህ ትንቢተ ዘካርያስ 1:12 ላይ
የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ እዚህ ጋር ምን እያደረገ ነው? እየጠየቀ ነው። እግዚአብሔር ምንድነው የሚጠይቀው? እግዚአብሔርን ስለራሱ ነው የሚጠይቀው አይደለም፣ ስለ እስራኤል ነው። ትንቢት ተነግሯል በዳንኤል መጽሐፍ መሰረት ለ70 ዓመታት በግዞት እንደሚሄዱ በባቢሎን እንደሚቆዩ። እኔ መልአኩ ለምን እያደረገ ነው ያልኩሽ? እያወራ ነው ከእግዚአብሔር ጋር። ይሄ ምን አይነት ማለት ምንድነው እያደረገ? ምክንያቱም እዚህ ጋር እማትምራቸው እስከ መቼ ነው ማለት እየጠየቀ ነው ወይስ አይደለም? ምህረት ያው ጊዜው ደርሷል እኮ አሁን የመማሪያቸው ጊዜ ደርሷል። መልአኩ በሚጠይቅበት ሰዓት ኦልሬዲ 70 ዓመት እየሞላቸው ነው። እኔ ጠየቁሽ እኮ መልአኩ እዚህ ጋር ስለነዚህ ሰዎች ምህረት እየጠየቀ ነው ወይስ አይደለም? ምህረት እየጠየቀ እኔ ጊዜው መድረሱን ነው እየተናገረ ያለው። የማትምራቸው እስከ መቼ ነው ማለት ጊዜው ደርሷል ማለት ነው። ለ70 ዓመት እኮ በግዞት እንደሚሄዱ በኤርሚያስ እግዚአብሔር ተናግሯል አይደል? ከዛ በኋላ ምህረት እንደሚያደርግላቸው በሕዝቅኤል ተናግሯል፣ በኤርሚያስ ተናግሯል። የማትምራቸው እስከ መቼ ነው ነው የሚለው እዚህ ጋር ጥያቄ ምልክት ነው። ጥያቄ ምልክት ነው። ጥያቄ ነው ያቀረበው። ጊዜው መድረሱን እያሳሰበ ነው። ጊዜው ከደረሰማ እስከ መቼ ነው ማለት የለበትማ። እና እየጸለየ ነው ልትለኝ ነው? ምንድነው አሁን አንተ ሐሳብ እዚህ ጋር ምንድነው? የመጽሐፍ ቅዱስ ሐሳብ ምንድነው ነው? የኔ ሐሳብ ሲሆን መጽሐፍ ቅዱሱ እያስተማረ ያለው መሰለሽ መልአኩ ስለነዚህ ሰዎች ምህረት እየጠየቀ ነው ብሎ እያስተማረ ነው። ኖ እሺ፣ የማትምራቸው ማለት ነው እግዚአብሔር እኮ ሊምራቸው ኦልሬዲ ተናግሯል በኤርሚያስ። እኔ እሱን እኮ አልጠየቅኩሽ። የመልአኩን ነው እየተናገርኩ ያለሁት። መልአኩ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው ነው የሚለው። የማትምራቸው እስከ መቼ ነው? ስለዚህ መልአኩ ምህረትን እየጠየቀ ነው። ስለማ እስከ መቼ ነው የማትምራቸው ብሎ ስለ ህዝቡ አይደል? እሺ እናንብበው፣ አውዱን እናንብበው የኔ ወንድም። ኧረ ጽዮን ፕሊዝ፣ አውዱንም አውቀሽው እኮ ነገርሽኝ፣ ትንቢቱን ነገርሽ፣ ሁሉ ነገር ነገርሽ። ነገርኩ ብነግርህ እኮ አላምን አልክ። እግዚአብሔር ኦልሬዲ በሕዝቅኤል በኤርሚያስ ከ70 ዓመት በኋላ እንደሚመራቸው ምህረት እንደሚያገኙ እንደሚመልሳቸው ወደ አገር ለመልአኩ ማን ነገረውሽ? ተናግሯል። ለመልአኩ ማን ነገረው? ይሄ መልአክ የትኛው መልአክ ነው? ሚካኤል ከሆነ ያውቃል ያምናሉ እኮ። በማን ነገረው? በምን አወቀ? ከሆነ የእስራኤል መልአክ ስለሆነ ሚካኤል ማለት ነው። በማን ነገረው ያልኩሽ? እኔ ልነግርህ አልችልም። መንፈሳዊውን ዓለም እኔ እንዴት እንደሆነ ኦርደሩን አላውቅም። በመንፈሳዊው ዓለም በእግዚአብሔርና በመላእክት መካከል ያለውን 70 ዓመት እግዚአብሔር ለምሳሌ እያንዳንዱ ነገር ሲቆጣ በሉ ዛሬ 70 ዓመት ተቆጥቻለሁ፣ ነገ ደግሞ 20 ዓመት እቆጣለሁ ያለ ይነግራቸዋል። በትክክል ተነግሯቸዋል በትንቢት ማለት ነው። ለ70 ዓመት ለመላእክቱ በግዞት ለእስራኤል ነው ያለው። እኔ ስለ መልአኩ ነው ማወር ያለሁት። መልአኩ በምን አወቀን ያልኩት ማን እንደሆነ መልአኩ እኮ እዚህ ጋር አልተጠቀሰልንም። ሚካኤል ከሆነ የእስራኤል መልአክ ነው ታውቃለህ። መልአክ ስለናንተ የእስራኤል አለቃ ነው ሚካኤል ከሆነ ማለት ነው። በእርግጥ በስም እዚህ ጋር አልተጠቀሰልንም። በምን አወቀን ያልኩሽ እኔ በእግዚአብሔርና በመላእክት መካከል ያለውን ሪሌሽንሺፕ እኔ አላውቅም። በምን አወቀ ስልሽ እኮ ስለዚህ መልሱ ምንድነው? በምን አወቀ ስላላቅም ነው መልሱሽ? እንኳን መልአኩን የማውቃለው አልኩ እኮ ትንቢቶቹ ላይ ያለውን አንብብ። አንቺማ ተጽፎልሽ ያወቅሽው መጽሐፍ ተጽፎልሽ ከስንት ዘመን በኋላ መጽሐፉ ዶክመንት ተደርጎልሽ ያወቅሽው። እኔ ጠየቅኩሽ ያሉት መልአኩ በምን አወቀን ያልኩት። መቼም መልአኩ እንዳንቺ ተጽፎ መጽሐፍ አንብቦ ነው። መንፈሳዊው ዓለም ላይ መልአክ ምናልባት የሚያውቁት እውቀት ይኖራል። ስለ መልአክ ልመልስልህ አልችልም። በቃ ስለዚህ ማታቂ ሆነ እኮ አላቅም። ቀላል እኮ ነው ጽዮን። እኔ አላቅም እንዴት እንዳወቀ መልአኩ አላቅም ማለት ይችላል። በቃ አታቂም። እሺ እኛ ግን እንመልስልሽ ስለምናቅ እግዚአብሔር ከነሱ ጋር ስለሆነ ሰይጣን እንኳን ያውቃል። ሰይጣን እንኳን እያወቀ ብዙ ነገር ይፈትነሻል፣ ብዙ ነገር እንቅፋት ይሆንብሻል። በክብር ያሉት መልአክ ደግሞ ጸጋ እግዚአብሔር ከነሱ ጋር ስላለ የእግዚአብሔር ኃይል በእነሱ ላይ ስላለ የእግዚአብሔር ስም በእነሱ ላይ ስላለ ከእግዚአብሔር ጸጋ የተነሳ ያውቃሉ ብለን እናምናለን። ከማን የተነሳ? ከእግዚአብሔር ጸጋ የተነሳ
እንኳን እነሱ አይደሉም አንቺ የዱራን ተብሎ ተጽፎልሃል። ከእግዚአብሔር ጸጋ የተነሳ መላእክት ያውቃሉ። ኦኬ አንቺ ያን ነገር የምታውቂው ከማን? ለእኔ እንደገለጽከው መጽሐፍ ቅዱስ የቱ ጋር ነው የገለጸልህ? እሺ ጥሩ መልካም። እንግዲህ የእግዚአብሔር ጸጋ ላይ እንመለስ ማለት ነው። ጥሩ እሺ ኦሪት ዘጸአት ምዕራፍ 23 ቁጥር ላይ እንዲላል በመንገድ ይጠብቅ ዘንድ ወደ አዘጋጆትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ ይላል እግዚአብሔር። እሺ ስሜ በእርሱ አለ ይላል። ኃጢአት ብትሰሩ ይቅር አይልምና ይላል። አታስመርሩት ይላል አይደል? እዚህ ጋር ሲሆን የእግዚአብሔር ስም መልአኩ ላይ ያለ ማለት ነው። ያ ውክልና አለው ማለት ነው። የእግዚአብሔር ስም መልአኩ ላይ ያለ ማለት ውክልና አለው ማለት ነው። ያው እግዚአብሔር የሰጠውን በሙሉ ያውቃል ወይም ትእዛዙን ተቀብሏል። ያውቃል ለምን አልሽኝ ታዲያ? ቅድም ከእግዚአብሔር የተነሳ ያውቃሉ ስልሽ አንጣ ማስረጃ ኮስ ብለሽኝ ነበር። አንተ እንደምትለው ነው ያልኩህ እኮ። አሁን እኮ እኔ ያልተረዳኸኝ አንድ ነገር አለ። እግዚአብሔር እኮ ሲያዛቸው እግዚአብሔር እንትን ሲላቸው የመላእክት እውቅና ወይም የመላእክት አዋቂነት በእግዚአብሔር ፊት ስላሉ እስከየትኛው ገደብ እንደሆነ እኔ አላውቅም። ስለዚህ ቅድም መልአኩ እግዚአብሔር መንፈስ የምረዳው መረዳት አለ። እንኳን መልአክ በእግዚአብሔር ፊት የሚቆሙት ቀርተው እኔ በምድር ሆኜ መንፈስ ቅዱስ የሚገልጥልኝን አውቃለሁ። እንኳን አንቺ ለአንቺ ሲሆን መንፈስ ቅዱስ ይገልጥልኛል ካልሽ፣ እግዚአብሔር ከኔ ጋር ስላለ መንፈስ ቅዱስ ይገልጥልኛል ካልሽ፣ መልአኩ ሲሆን ለምንድን ነው የምትቃወሚው? ሊሚቱን አላውቅም ነው ያልኩት፣ ምን ያህል እንደሆነ ለኔ አሁን በጣም ሊሚትድ ነው። ለምሳሌ የኔ እውቀት እሺ፣ የመልአክና የአንቺ እውቀት አንድ አይነት ነው አይደለም? መልአክ ከኔ ጋርም ሊወዳደሩ አይችሉም። ፍጥረታት በጣም ጎበዝ፣ በጣም ጥሩ። ስለዚህ ቅድም መልአኩ እግዚአብሔርን ሲጠይቅ እግዚአብሔርን አስፈቅዶ ነው የጠየቀው። ምክንያቱም ከእግዚአብሔር ሳይላኩ ምንም ነገር አያደርጉም ብለሽኛል። መልአኩ ቅድም 70 ዓመት የተቆጣቸውን እስከ መቼ ነው የማትምራቸው ሲል እግዚአብሔርን እንደዚህ ብዬ ልለምን እንዴ ብሎ አስፈቅዶ ነው ወይስ መልአኩ? ይሄ እኮ የታወቀ ጉዳይ ነው። አሁን መልአኩ እየጠየቀ ያለው ለ70 ዓመት በባቢሎን ግዞት እንደሚኖሩ እግዚአብሔር እንደተቆጣባቸው በብዙ ነቢያት ተናግሯል። እግዚአብሔር ሰይጣንም ያውቃል፣ ሰውም ያውቃል፣ መላእክትም ያውቃሉ። አውቀው ግን ሰይጣንም አውቆ ምሕረት አልጠየቀም አይደል? ጠይቋል? አልጠየቀም። መልአኩ ግን ጠይቋል አይደል? አዎ ጊዜውን ነው የጠየቀው። እኔ በዚህ ምንባብ መሰረት የምረዳው እማትምራቸው ማለት ጊዜ ተፈጽሟል። የማትምራቸው እስከ መቼ ነው ማለት ምሕረት መጠየቅ ነው አይደለም? ለምሳሌ ጽዮንን የማትምራት እስከ መቼ ነው እግዚአብሔር ካልኩኝ ምሕረት አድርግላት ማለት ነው አይደለም? ጥያቄ ነው የጠየቀው። ምን ብዬ እኮ ምን መቼ ነው? እስከ መቼ ነው? የምኑ ጊዜ ጽዮንን የማትምራት እስከ መቼ ነው ብለህ ጥያቄ ካቀረብክ፣ ስለዚህ ምን ማለት ነው እኮ አርዝም አትማራት ማለት ነው ወይስ እስከ መቼ ነው ማራት እያልኩኝ ነው? እንዳትምራት ነው ወይስ ማራት የሚል ጥያቄ ነው? ይሄ ጥያቄ መላእክት መልካሞች ናቸውና መልካምን እንጂ ክፉን አይመኙም። አትማራት የሚል መልእክት የለውም መልአክ። ስለዚህ ምንድነው መልእክቱ? ጊዜ ነው እየጠየቀ ያለው እዚህ ጋር እኮ። የምን ጊዜ? እስከ መቼ ነው? እስከ መቼ የጊዜ ጥያቄ ምኑ የማትምራቸው። ስለዚህ እስከ ማትምራቸው ከተባለ አትማራቸው ሳይሆን ማራቸው ነው አይደል? ያ ግን ጊዜውን ነው እየጠየቀ ያለ። እንደሚምራቸው እኮ ይታወቃል። እግዚአብሔር እኮ ከ70 ዓመት በኋላ እንደሚምራቸው እኮ ተናግሯል። ችግር የለውም። እግዚአብሔር መሐሪ እንደሆነ እኮ እኔም አንቺም እናውቃለን። ግን አውቆ ደግሞ ማር ብሎ መጠየቅ አንዴ ስሚኝ፣ መልአኩ እኮ እግዚአብሔርን እኮ ማትምራቸው እስከ መቼ ነው ሲል አታውቅም እግዚአብሔር እያለ አይደለም አይደለም። የጊዜ ጥያቄ ነው። እስከ መቼ ምን እኮ። ስለዚህ ጊዜው የምን ጊዜ ነው እየጠየቀ ያለው? የምን ጊዜ? የምኑ ጊዜ እንዲቀርብ ነው? የምህረቱ ጊዜ የተነገረበት ጊዜ አለ፣ 70 ዓመት ተብሏል። ስለዚህ እኮ ምህረት እንዲደረግ አይደል? አዎ በቃ ጥሩ። ስለዚህ መልአኩ ምህረት እንዲደረግ እግዚአብሔር እስከ መቼ ነው ማትምራቸው ብሎ ምህረት እንዲደረግ የምህረቱ ጊዜ እንዲመጣ እየጠየቀ ነው። ኦኬ አዎ
የምህረቱን ጊዜ ጠይቆታል። በጣም ጥሩ። ስለዚህ እግዚአብሔር እንዲምር መላእክት እስከ መቼ ነው የማትምረው እስከ መቼ ነው እያሉ የምህረት ጊዜው እንዲቀርብ ይለምናሉ፣ ይጠይቃሉ ማለት ነው። አዎ ይጠይቃሉ። ችግር የለውም። አንቺ ማለት አይጠበቅብሽም። እሺ በዚህ ከኔ ጋር መጨረስ እንችላለን። ስለ ክርስቶስ የተባለውን ግን ጥቂት ነገር ሀሳብ ልስጥሽና እንትን እንበል። ስለ ክርስቶስ ቤተክርስቲያን አታስተምርም ብለሻል አይደል? አዎ አላስተማረችኝም። የራሴን ነው መናገር የምችለው። አታስተምርም ቤተክርስቲያን ወይን ያልኩት እኔ። አዎ እኔ አታስተምርም ማለት አላስተማረችም። አባታችሁ ነው የሚለውን ጸሎት የት ነው የተማርሽው? በኦርቶዶክስ ቤተክርስቲያን ግን ጭማሪ አለው። መጽሐፍ ቅዱስ ላይ ያለውን ብቻ ችግር የለውም። አባታችሁ ነው የሚለውን ጸሎት ለመጀመሪያ የተማርሽው የት ነው? የት ተምሬያለሁ? በኦርቶዶክስ ቤተክርስቲያን። በኦርቶዶክስ ቤተክርስቲያን አባታችሁ ነው የሚለው ጸሎት ውስጥ ምን መልእክቶች አሉ? በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። በዩ እያልኩሽ ሳይሆን ምን መልእክቶችን ተማርሽበት? ያው ወደ ፈተና እንዳያገባን፣ ኃጢአታችን ይቅር እንደምንል ይቅር በለን፣ ኃጢአተኞችን የበደሉን ይቅር እንደምንል በደላችንን ይቅር በለን የሚል አለበት። ይሄን ጸሎት ከየት አመጣችሁ? ቤተክርስቲያን አባታችሁ ነው የሚለውን ጸሎት ከመጽሐፍ ቅዱስ ላይ ግን ጨምራበታለች። ገና ቆይ እሱ ጋር እመጣለሁ። ጽዮን እባክሽ፣ እኔ በጣም እኮ ከባድ ነው። እሺ ከመጽሐፍ ቅዱስ ላይ ግን ስለ አባታችን አላስተማረችንም። አባታችን ነው የሚለውን ጸሎት እንድናነበንብ ተነገረን እንጂ ኢቭን ተተንትኖ አልተማርንም። አንዴ እናሳጥረው ብዬ ነው። አንዴ ክርስቶስም ተንትኖ አላስተማረም። እንደዛ አድርጎ ነው ያስቀመጠው። ራሱ ነው መልሳ የምትጸልየው። ክርስቶስ ለምሳሌ አባታችን ነው ሲባል እኮ ይሄ ነው። በሰማይ የምትኖር ሲባል ይሄ ነው። መንግስት እንተ ሲባል ይሄ ነው ብሎ ተንትኖታል ጽዮን። እሱ ጸሎት አስተምረን አሉት። ጸሎት አስተማራቸው። ተንትኖታል ነው ያልኩት እኔ። ተንትኖታል መጽሐፍ ቅዱስ ላይ አልተጻፈልንም። በቃ ስለዚህ ጽዮን ፌር ሁኚ ፕሊዝ። በቃ ማለት በጣም ባላንስ ዳግሽ። አይ መጽሐፍ ቅዱሱ ያለውን ያስቀመጠችው ያስተማረችሽ መልሳ። በጣም ጥሩ። እሺ እመቤታችን የሚለው ጸሎት ጭማሬ ነው አልሽኝ አይደል? አዎ መጽሐፍ ቅዱስ ላይ አለ። ኦኬ እመቤታችን የሚለው ጸሎት ጭማሪ ነው ያልሽበት ምክንያት ከምን አንጻር ነው? የአባታችን ሆይ የሚያበቃበት ቦታ አላቆመችም፣ ቀጥላለች። አለታይ አባታችን ሆይ ሲያልቅም ብለው ነው የሚያልቀው። ኃይል ያንተ ናትና ክብር ምስጋና። ከዛስ ለዘላለሙ አሜን። አለቀ አይደለ? አባታችን ሆይ ለዘላለሙ አሜን ከተባለ አልቋል አይደል? በዚህ በመጽሐፉ ላይ ያለው አዎ። ምንድነው በእናትህ እኔ አልገባኝም። አሁን ምን ያላወቅሽው ነገር እየነገርኩሽ ነው። አዲስ ሆኖብሽ ነው። አባታችን ነው የሚለው ጸሎት ለዘላለሙ አሜን ከተባለ በኋላ አለቀ አይደል? አዎ። ከዛ በኋላ የእመቤታችን የሚመጣው ሰላምታ ነው። ሰላምታ ማለት ነው ሲጀምር ራሱ በመልአኩ በቅዱስ ገብርኤል ሰላምታ ነው የሚለው አይሹ። ሰላምታ የምናቀርበው ማለት ነው ድንግል ማርያም ትውልድ ሁሉ ብጽዕት ትሉኛል ስላለች ያን ብጽዕናዋን ለትውልድ ሁሉ እንናገራለን። እኛ የድንግል ማርያም ብጽዕና የምንናገርበት የምናስተምርበት ክፍላችን ነው ይሄ ማለት ነው። ኦኬ ምክንያቱም ድንግል ማርያም ብላለች ትውልድ ሁሉ ብጽዕት ትሉኛል። ባይዘው ይሄን የተማርነው ይሄን ራሱ የሰላምታ ቃል የተማርነው ከቅዱስ ገብርኤል ነው። ቅዱስ ገብርኤል ደግሞ ከማን መጣው? ከሰማይ ተልኮ። የሉቃስ ወንጌል ምዕራፍ 1 ላይ ይኸው መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሺ ለምሳሌ ልክ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። እሺ በማን ነው እያልን ያለ ነው? በመልአኩ በቅዱስ ገብርኤል ሰላምታ። የመልአኩን የቅዱስ ገብርኤል ሰላምታ ምሳሌ አድርገን ይህን ሰላምታ እናቀርብልሻለን። ኦኬ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እመቤታችን የሚለው በዛ ክፍል ውስጥ ጸሎት
ጸሎት ብዙ ጥቅም አለው። አንደኛው ጥቅሙ ከእግዚአብሔር ጋር ለስላሴ የሚቀርበው የአምልኮ ጸሎት ነው። ኦኬ ጸሎት ደግሞ ማስተማሪያ ነው። ኦኬ ማስተማሪያ ነው። ስለዚህ የድንግል ማርያምን ንጽህና ድንግል ማርያም የተመረጠች እናት እንደሆነች መልአኩ ተልኮ ለድንግል ማርያም ያቀረበውን ምስጋና መልአኩ ከእግዚአብሔር ተልኮ ለድንግል ማርያም ያቀረበውን ያን የምስራቹን ዛሬም እኛ ያን መሰክራ። ምክንያቱም ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች አይደለ? ብጽዕት ማለት ነው። ብጽዕት ማለት ነው የተባረከች ናት። ኦኬ ስለዚህ ብጽዕት ትያታለሽ አንቺ? አዎ በደንብ ብጽዕት ትያታለሽ። አዎ በአደባባይ በየትምህርቱ ላይ ድንግል ማርያም እኮ ብጽዕት ናሽ ትመሰክሪያለሽ? አይ ናት። ለምን አልመሰክርም? መስከረሽ ታውቂያለሽ? አይ ለምሳሌ አሁን ቲክታክ ላይ እንደዚህ ፕሮግራም ስታደርጉት ስትሰባሰቡ ድንግል ማርያም እኮ ብጽዕት ናት፣ ስለ ድንግል ማርያም ብጽዕና ልንገራችሁ ብለሽ ታውቂያለሽ? ለብቻው ለይቼ ብዬ አላውቅም። ድንግል ማርያም እኮ ለብቻ ለይተው ነው ራሷን ብጽዕት ይሉኛል ያለችው። ብጽዕት መሆኗን አምናለሁ፣ አውቃለሁ፣ እናገራለሁ። ግን አይ ይሉኛል ብላለች፣ ይመሰክራሉ እያለች ነው ትውልዱ ሁሉ። ያው ይሄው እኔም እመሰክራለሁ ከጠየቀኝ፣ አዎ ድንግል ማርያም አልመሰክርም እኮ አልሽኝ፣ ብቻዋን አልመሰክርላትም አልሽ። ወይ ጣጣ ምን ብዬ አሁን ለምሳሌ ጸሎት ለእግዚአብሔር የሚቀርብ አምልኮ ነው አልክ። ከጸሎቱ ጋር እያይዛችሁ ይሄንን ሰላምታ እናቀርባለን። ሰላምታ ይባላል። የአምልኮ ነው ማለት ነው። እንደውም ሰላምታ ማለት አምልኮ ነው። ሰላምታ ብቻ አይደለም፣ አማልጅንም አለው፣ ጸልይልንም አለው። እሱ ታዲያ አምልኮ ነው እንዴ? አምልኮ እኮ አይደለም፣ እሱ እኮ ልመና ነው። ምን እያለን እኛ በምናምናለን መሰለሽ? ልመና ለእግዚአብሔር ብቻ ነው የሚቀርበው። አይ ለቅዱሳንም እንዲለምኑ እንዲጸልዩ እንጠይቃለን እኛ። እሺ ጥሩ ጠይቁ። አይ ጥሩ ጠይቁ ሲሆን መጽሐፍ ቅዱስ ላይ ያለው ላሳይሽ እንጂ እኔ ወደ ቅዱሳን አልጸልይም፣ አልጠይቅም። መጽሐፍ ቅዱስ ካለስ ጸልዩ አይልም፣ ጠይቁ አይልም። ቅዱሳንን ጸሎትን የምትሰማ የስጋ ለባሽን ሁሉ ጸሎት የምትሰማ ተብሎ የተጻፈለት እግዚአብሔር ነው እኮ። ካለስ ባሳይሽ አትቀበውም? ካለን እኔ ወደ ቅዱሳን አልጸልይም። ለቅዱሳን እጸልያለሁ፣ ግን ወደ ቅዱሳን አልጸልይም እኮ። ካለ ባሳይሽ ነው ያልኩት። አትቀበይም? ቢኖርም እስኪ አሳየኝ። ትምህርት አይደል? ሁሉን አላውቅም። ሁሉን አታውቂም? ያንቺ እንትን ነሽ አይደል? አይ ቲንክ ጴንጤቆስታል ነሽ አይደል? አዎ። ሉተሪያ አይደለሽም? አይደለሁም። ኦኬ። የሉተሪያንን ትምህርት ትቀበያለሽ? ስለ መላእክት ያላቸውን ትምህርት ብዙም አላውቀውም። መላእክት ይጸልዩልናል፣ ቅዱሳን ስለኛ ይጸልዩልናል ብለው እንደሚያምኑ ታምኛለሽ? ታውቂያለሽ? እሱን ትምህርት ይቅርታ አይ ብዙም አላውቅም። ጠለቅ ብዬ ስለነሱ ስለማላውቅ እነ መካነ ኢየሱስ ማለታቸው እነ መካነ ኢየሱስ መላእክት ስለኛ ይጸልያሉ። ከመካነ ኢየሱስ ጋር ህብረት አደርጋለሁ፣ ግን ይህንን ትምህርታቸውን አላውቅም። በአቅም ላልቀበል እችላለሁ። እንደ መጽሐፍ ቅዱስ ከሆነ እቀበላለሁ፣ ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። እነሱ ኬት አምጥተው ነው ታዲያ ይጸልዩልናል የሚሉት ይለምኑናል የሚሉት? እነሱን ብጠይቃቸው አይሻልም? የእምነት መግለጫቸውን አሳይሻለሁ። አንቺን ጠይቂያቸው። እኔማ ህብረት አላረግም ከነሱ ጋር። አንቺ ህብረት ስለምታረጊ ስትሄጂ ጠይቂያቸው፣ አሳይሻለሁ የእምነት መጽሐፋቸው። በልዩነት ላይ ብዙም ትኩረት የለንም። ዋናው በክርስቶስ ኢየሱስ አምኖ መንፈስ ቅዱስን የተቀበለ ጋር ህብረት እናደርጋለን። ኦርቶዶክስም እንደዛ ከሆነች ህይወት ያለበት ትምህርት ካስተማረች ህብረት እናደርጋለን። እኛ ጋር እንደዛ የለም። እኔ አላረግም ከአንቺ ጋር ህብረት፣ ምክንያቱም እንደዚህ መመሳሰል የሚባል ነገር የለም። በክርስትና ትምህርት እውነት አንዲት ናት። የጠጣነው ምክንያቱም መንፈስ ቅዱስ ደግሞ ልዩ ልዩ ትምህርት አያስተምርም፣ አንድ ትምህርት ነው የሚያስተምረው። አንቺ ጋር ልዩ ልዩ ትምህርት ይዛችሁ በልዩነታችን እንዋደድ ነው። እንደዚህ አይነት ሐዋርያትም አላስተማሩም፣ እንደዚህ መንፈስ ቅዱስም የለም። እሱ የእናንተ ችግር ነው። እኔ እሱ ላይ ምንም በቤተሰብ ጉዳይ አልገባም። ለማንኛውም ግን እዚህ ቆሮንቶስ ያለው ላሳይሽ። አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ትዝ ይልሻል ቅዱስ ጳውሎስ ስለ አካል ብዙ ብልቶች እንጂ አንድ ብልት አይደለም ያለ አካል ብልቶች ያለ ሲያስተምር ክፍሉ 12 ላይ ነው መሰለኝ። በጣም ጥሩ። እዚህ ጋር ብልት የተባሉት እነማን ናቸው? ጊዜ ከምፈጅ ነው። ብልት የተባሉት እነማን ናቸው? አካላት፣ የቤተ ክርስቲያን አካላት ሁሉም አይደል? ቅዱሳን ሁሉ ቅዱሳን፣ በህይወትም ያሉ በህይወትም የሌሉ ወይስ በህይወት ያሉ ብቻ? በምድር ያሉ። ስለ ቆሮንቶስ ቤተክርስቲያን ነው የሚያወራው። ብቻ በምድር ስላሉ እኮ ብቻ ነው።
እንግዲህ መጽሐፍ በአውዱ መሰረት አይደለም የምንፈታው። አዎ እኮ ብቻ ነው ወይ ነው ሲሆን ቤተክርስቲያን ነው የሚያወራው እኮ። ስለዚህ ይሄ ክፍል ስለ ምድር ላይ ስላሉት ቤተክርስቲያን ስላሉት ክርስቲያኖች ብቻ ነው፣ ቅዱሳን ያ በህይወት ስላሉት ብቻ። በጣም ጥሩ። በስጋ ህይወት ስላሉት። እሺ በጣም ጥሩ። ስለዚህ ለምሳሌ አንቺ አሁን ክርስቶስ ላይ ያለሽ ብልት ነሽ አይደል? አዎ። ስትሞቺ ብልትነትሽ ይቀራል? አይቀርም፣ ግን የመኖሪያ ስፍራ ይቀየራል። አልገባኝም። መጀመሪያ እኮ ወደ ህይወት ግንድ ቅርንጫፍ ሆነሽ ብልት ሆነሽ ተጨመርሽ አይደል? አዎ። ስትሞቺ ከህይወቱ ግንድ ትቆረጫለሽ? ወደ ጌታ ይሄዳለሁ። እኔ በስጋ ስላይደለው በዚህ ምድር የሚሆነውን እኔ ስለሱ እኮ አልጠየኩሽም እኮ ሲሆን ፕሊዝ። እኔ ጠየኩሽ በስጋ መሞትሽ ከብልትነትሽ ያስቀርሻል ወይ ነው ያልኩት። በዚህ በምድር ባለችው አካል ልሆን አልችልም። ኧረ እባክሽ ስለ ክርስቶስ ላይ ያለሽ ብልት ነሽ እኮ ተስማማን። እሱን አይደል? ያው በክርስቶስ የተቀበልኩት ህይወት ለዘላለም ከኔ ጋር አለ፣ ለዘላለም እኖራለሁ። ስለዚህ በስጋ መሞትሽ ከክርስቶስ አካል ብልት ከመሆን አያስወጣሽ። በምድር ላይ ካለችው ያስወጣኛል። የለውም እኮ በስጋ። ስለ የክርስቶስ አካል ላይ ብልት ተገጠመ ሲባል ምን ማለት ነው ይመስልሻል? እንዴት ነው የምትረጂው? ለምሳሌ ይኸው እዚህ ጋር ይኸው አካል ሁሉ አንድ ቢሆን መስማቱ የሌለበት ተገኛልና፣ አሁን ግን እግዚአብሔር እንደ አንድ ወደደ ብልቶች እያንዳንዳቸውን በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትል አትችልም አለና፣ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁን ብልቶች ናችሁ ይላል አይደል? ይሄ ብልትነት በስጋ ብልትነት ስለ አካልነት ነው የሚያወራው። የስጋን ብልቶች ምሳሌ አድርጎ ነው የሚያወራው። እሱማ ገባኝ ጽዮን፣ እሱን እኮ ተግባብተናል። እነዚህ ምሳሌ በጆሮ በእግርና የተመሰሉት በክርስቶስ ላይ ያሉት ብልቶች ናቸው አይደል? ወይም ክርስቲያኖች አይደል? በጣም ጥሩ። አሁን ይሄን ጥያቄ አስተውይ። ለምሳሌ አንቺ ብልት ነኝ ያልሽኝ አይደል? አካሉ ላይ ያለሽ አንቺ ብልት ነው። በጣም ጥሩ። በስጋ ስትሞቺ አካሉ ላይ ብልት መሆንሽ ይቀራል ወይስ አይቀርም? Okay, 5 Minuten bitte. Was mit Frieda ist. Ja, Schon auf die Uhr geguckt? Ja, 20 Uhr abholen. Ja, wir haben jetzt 20 Minuten. Abholen bitte. Bitte? Abholen bitte. Oder soll ich Sie abholen? Ja, darum. ሚዩት አድርጊና ወይ አውሩ ሚስጥር እንዳንተ። እሺ፣ አይ ችግር የለውም። የቤተሰብ ጉዳይ ከባለቤቴ ጋር እያወራሁ ነው። እሺ ልቀጥል። አሁን እንዴ ዮኒ እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ ቢኒ? ሰላም ነው? አይ እህታችን ደስ ብሎኛል መጥተሽ በፍቅር ስለምትነጋገሪ በጣም ደስ ብሎኛል። እና ሌሎቻችሁን ከታች ታፕ ኮፒ ሊንክ በማድረግ የፎሎውም እያደረጋችሁ አድራ። ወንድ መምህር ቢኒሻም እንኳን በስንት ጊዜያችን ተገናኘን። መምህር አይደለሁም እዛ ፓስተር ሆነ እዚህ መምህር አይደለሁም። አይከብድም? እዚህ ከባድ ነው መምህር ለመሆን ብሎ እና እህታችን እንኳን ደህና ቆየኝና በጣም ደስ እያለኝ ነው። እኛም እየተማርን ነው። ጽዮን ቴንኪው ስለመጣሽና እስቲ እንማር አብረን። በቀና እንትኑ መማሩ ደስ ይላል። ተባረኩልኝ። እያዳመጥኩ ነው። ታፕ እያደረኩ ነው። እሺ ዮኒ ቴንኪው በጣም። ጽዮን ተመለሽ? እሺ በቃ እያጠቃልን ነው። እሺ ሰውም እንዳይሰለች ሰው እዚህ ጋር የጥያቄን በደንብ ሪማይንድ አድርግሽ። ለምሳሌ አንድ ሰው በክርስቶስ አምኖ ሲጠመቅ የዘላለም ሕይወትን ሲያገኝ ወደ አካሉ ተጨመረ አይደለ? ብልት ሆነ አይደል? አዎ። በጣም ጥሩ። አሁን ቢሞት ያ ሰው በመጨረሻ እድሜ ዘመን ገደበው ሞተ። በስጋ ቢሞት ከአካል ብልትነት አካሉ ላይ ከነበረበት ብልትነት በስጋ መሞቱ ያስቆርጠዋል ወይም ያጠፋዋል?
ያው ግን በስጋ ባለችው ቤተክርስቲያን ላይ አካል ሊሆን አይችልም። ሲጀመር ስለ ክርስቶስ ነው የምናወራው ጽዮንዬ። የክርስቶስ ቤተክርስቲያን ስንል ምድርና ሰማይ ተጋጠሙ ነው። እዚህ ጋር እንደሚሆን ሻገጣጥሙ ነው እሺ። ክብርን እየሰጠ አካልን አጋጠሙ ይላል እሺ። ወደ ፍጽምና አልደረስንም ማለት ሙሉ በሙሉ የክርስቶስ ቤተክርስቲያን በምድር ላይ በአካል አልተገለጠችም አይደል? አሁን ያለነው በመንፈስ እንደገና ደግሞ በአካል በዓለም ላይ የክርስቶስ ቤተክርስቲያን አለች። በዚህ በስጋ ላሉ የሚሰራ ነው። እኔ ግን ወደ ጌታ ከሄድኩኝ በዚህ በምድር ላይ ካለችው ቤተክርስቲያን ጋር እንደ አካል ሆኜ ላገለግል አልችልም። ኦኬ ሲጀመር የስጋ ቤተክርስቲያን የምትባል ቤተክርስቲያን የለች። ቤተክርስቲያን መንፈሳዊት ናት። አንዴ ስሚኝ፣ ቤተክርስቲያን መንፈሳዊት ናት። በምድር ላይ አይደለ እንደ የዘላለም ህይወትን የምንወርሰው አይደል? የዘላለም ህይወትን እኮ ገንዘብ የምናደርገው የራሳችን የምናደርገው ከሞትም በኋላ በሰማይ ደህና ነው እንደ አዲስ አምነን አይደል? ገና ስጋችን ይድናል። ስጋችን እኮ አልዳንም። እሱ የምናወራው ከትንሣኤ እሱ ሌላ ነው። እያወራን ያለው ነው። ይኸውልሽ ጽዮን፣ እኔ የትንሣኤ አካል ግሎሪፋይድ ባዲ እያወራው አይደለም። እዚህ ጋር እየተናገረ ያለው በክርስቲያኖች መካከል ያለውን በጣም የምናፍቀው ጉዳይ ነው እሱ ነገር። እሺ ይሁን፣ ግን ብትናፍቂውም ግን ርዕሱን እየጠበቀን እንሂድ። ናፍቆትሽ ይሆናል መሀል ላይ እዚህ ጋር ያስገባብሽ፣ ችግር የለውም። እዚህ ጋር አሁን እያወራ ያለው እነዚህ ክርስቲያኖች ወደ ክርስቶስ አካል ላይ ተገጣጥመዋል። እነዚህ ብልቶች አይደል? አዎ፣ በዚህ ብልቶች ስላሉት ነው የሚያወራው። ለምሳሌ በኤፌሶን ያሉት ሌላ አካላት ሌላ ቤተክርስቲያን አለች። እሷም ቤተክርስቲያን በዓለም ላይ ያለች ሁሉ ቤተክርስቲያን ይኸውልሽ ጽዮን፣ ለምሳሌ በዓለም ላይ ፕሮቴስታንት አለ አይደል? አይ ቲንክ በራስሽ ባረገው ይሻላል። በዓለም ላይ ያላችሁ ፕሮቴስታንቶች የተለያየ ዓለም ላይ የተለያየ ሀገር ላይ ቸርች አላችሁ አይደል? አጥቢያ ቤተክርስቲያኖች አሉ። አዎ እሺ፣ የእያንዳንዳችሁ ግን አሁን አድራሻ ማን ነው ብላችሁ ማን ነው የምትይኝ? አሜሪካ ጅማ ልትይኝ ነው አይደለም? የእናንተ የሁላችሁም አንድ አድራሻ ሆኖ አካል ላይ ያላችሁት ማን? ክርስቶስ አካል ላይ አይደል ያላችሁት? ያ በክርስቶስ ነው። በቃ አለቀ። በጣም ጥሩ። ስለዚህ አሁን እያወራ ያለሁት እኔ እያወራ ያለሁት ስለ ጅማ፣ ስለ አሜሪካ፣ ስለ ጎንደር አይደለም እያወራ ያለሁት። እያወራ ያለሁት ሁሉ ተገጣጥመው ክርስቶስ አካል ላይ ስላሉት ብልቶች ነው ማወራ ያለሁት። እሺ ኦኬ። ስለዚህ እያወራን ያለው ስለ ክርስቶስ አካል ላይ ስላሉ ብልቶች ነው። እነዚህ ክርስቶስ አካል ላይ ያሉ ብልቶች በምድር ስላለችዋ ቤተክርስቲያን ስለ ክርስቶስ ጽዮን፣ ስለ ክርስቶስ ሰው አምኖ ወደ ምድር ወዳለች ቤተክርስቲያን ተጨመረ ሲባል ክርስቶስ አካል ላይ ብልት ሆነ እያልን ነው አይደል? አዎ በቃ እሱን ነው እያወራሻው። እኔ አሁን ክርስቶስ አካል ላይ ስላሉት ብልቶች ነው የማወራው። ክርስቶስን አትገድቢውም፣ ትገድቢዋለሽ። ምን ማለት ነው ትገድቢዋለሽ? ምድራዊ ሰማያዊ እያልሽ ትከፋፊዋለሽ ክርስቶስን። ቤተክርስቲያኑ በምድር ላይ አለች። የክርስቶስ ቤተክርስቲያን በምድር ላይ አለች። በምድር ላይ ያሉ ደግሞ ብልቶች በቤተክርስቲያኑ ላይ የሚሰሩ አሉ። እዚህ ጋር ቤተክርስቲያን የተባለችው ወደ ጌታ የሄዱ አሉ። እነሱ በሰማይ ናቸው። ስለዚህ እነሱን እዚህ ጋር አምጥታ አትጨምር ልልህ ፈልጌ ነው። ኦኬ ችግሩ እኮ መሰለሽ እንዲህ ልትይ ነው ብለሽ ውስጥሽ እያሰበ ስለሆነ እያዳመጥሽኝም አይደለም። እሱን ተይውና ፕሊዝ ሆነስት። እሺ እኔ ኦኬ የመጨረሻ ላድርገው። በቃ አይ ዶንት ቲንክ እየሰማሽኝ ስላልሆነ አካይዴ ስለገባሽ ይመስለኛል። በጣም ዲፌንሲቭ እየሆንሽ ነው። ግን ዲፌንሲቭ ብትሆኝም ግን እኔ ያሳይሻለሁ፣ ችግር የለውም። ኦኬ እዚህ ጋር ይኸው ምን ይላል? ይኸው እዚህ ጋር እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እዚህ ጋር ክርስቶስ አለ አይደል? እናንተ ሲል እነማንን ነው? ሁሉንም፣ የቆሮንቶስን በይው ሁሉንም። ምክንያቱም ክርስቶስ ላይ የሚጨመሩት ሁሉ አድሬስ አለው እኮ አድሬስ እያደረገ ያለው ማህበረሰብ አለ። ኧረ እባክሽ ያዳመጥሽኝ። ክርስቶስ ላይ ያሉ ሁሉ እናንተ ነው የሚለው። ክርስቶስ ላይ ስለዚህ አንቺ ክርስቶስ አይደለሽም። አንቺ ክርስቶስ አይደለሽም። ግን ይሄ አድሬስ እያደረገ ያለው እናንተ እያላቸው የደብዳቤ ጥያቄ ጠይቀው መልስ እየሰጣቸው ነው በነገርህ ላይ። ስለዚህ ቆሟል። ይሄ ከጻፈ በኋላ የክርስቶስ አካል እያወራላቸው ያሉ በአካል ስላሉ በምድር ስላሉ
ያዳምጣችኝ አይደለም። የክርስቶስ አካል ሲባል ምድርና ሰማይ ያሸመካፊው በሰማይም ቅዱሳን ስላሉ ማለት ነው። እኔ እሱን አልጠየር በስማ የክርስቶስ አካል ሲባል ምድርና ሰማይ ያሸመካፊው ወይ ናይ እዚህ ጋር እናንተ እያላቸው ነው። እናንተ እኔ ስለነሱ ብቻ ለምጠይቁሽ የነሱ አካል ናችሁ። ክርስቶስ በጣም ጥሩ አሁን መጣሽ። የክርስቶስ እነዚህ ሰዎች ምን ላይ ነው ያሉት? በክርስቶስ ላይ ነው ያሉት። በጣም አንቺ ምን ላይ ነው ያለሽው? በክርስቶስ ላይ ነው ያለሁት። እኔ ምን ላይ ነው ያለሁት? አንተ ነው የምታውቀው እንግዲህ ከሆን ካላክ ይቅርታ መዝሙረ በጌታ በኢየሱስ አምነ ከሆነ በክርስቶስ ላይ ነው። ይሁን ችግር የለውም እንደዛ ይሁን። እሺ ለማንኛውም እነ ቅዱስ ጳውሎስ ማን ላይ ነው ያሉት? በክርስቶስ። ክርስቲያኖች ሁሉ በክርስቶስ ያመኑት ማን ላይ ነው ያሉት? በክርስቶስ። በጣም ጥሩ እሺ። አንድን ብልት ቢሰቃይ ከጳውሎስ ጋር አሁን ህብረት አላደርግም። ለምሳሌ ምናሽ አሁን ከጳውሎስ ጋር ልገናኝ አልችልም። አሁን በዚህ እኔ በስፖኝ ጳውሎስ ክርስቶስ ላይ ነው ያለው ወይስ አይደለም? ነው። አንቺ ማን ላይ ነው ያለሽው? ክርስቶስ ላይ ነው። ስለዚህ ሁለታችሁ የምትገናኙት አድራሻችሁ ማን ላይ ነው? ክርስቶስ ላይ ነው። ግን እኔና ጳውሎስ ልናወራ አንችልም። እኔና ኤርሚያስ ግን ልናወራ እንችላለን በምድር ስላለ። እሱማ የጴንጤ ትምህርት ነው። የጴንጤ ትምህርት ልክ እንደ ምድራዊ ኔትወርክ እና ዋይፋይ ይፈልጋል፣ ኮኔክሽን ይፈልጋል። የምናወራው ግን ስለ መንፈሳዊ ህይወት ነው፣ ስለ መንፈሳዊ ዓለም ነው የምናወራው። እሱ ላሳይሽ ነው። እኔ አሁን ስለ ይሄ እንደ ምድራዊ እንደምታስቡት እንደ ዋይፋይ እንደ ብሉቱዝ አይደለም። እናንተ አሁን ከምድር ጋር አረጋችሁት። ልክ እንደ ብሉቱዝ እንደ ዋይፋይ ሆነ ኮኔክሽን የምትፈልጉት። እኛ ግን የምናወራው ስለ መንፈሳዊው ዓለም ነው የምናወራው። ኦኬ እስቲ እዚህ ጋር አንድ ነገር ላሳይሽ። ከአካልም ብልቶች ያልከበሩ ሆነው ይመስሉን በሚበዛ ክብር እናለብሳቸዋለን። እዚህ ጋር ክብር ያላቸውና ያልከበሩ ብልቶች ሁለት አሉ አይደል? ማን ናቸው እነዚህ የከበሩ ብልቶች? ለምሳሌ ስለ አካል ነው አይደል የጠየቀኝ? የከበሩ ብልቶች እነማን ናቸው? ሁለቱም ያልከበረውም የከበረውም አካሉ ላይ ያሉ ብልቶች ናቸው። ለምሳሌ ልብ አለ፣ የከበረ ብልት ነው። ልብ በአካል ላይ ነው አይደል እየነገርከኝ? በስጋ አካል ላይ ስላሉ ብልቶች እናውራ መጀመሪያ። አረ አይደለም፣ ስለሱ አይደለም እንዴ። ቅዱስ ጳውሎስ እየተናገረ ያለው እኮ በምሳሌ ነው እንጂ እኮ ባዮሎጂ እያስተማረን አይደለም። እኔ ዲቴክሽኑት እዚህ ጋር ይሄን ክፍል ነው ቁጥር 23 ላይ ነኝ። ጽዮን ፕሊዝ። ከአካልም ብልቶች ያልከበሩ እና ክብር ያላቸው ነው ብልቶች። እነዚህ ያልከበሩ ሆነው በደንብ እኮ ላሳይሽ ነው። ያልከበሩና የከበሩ ብልቶች አሉ፣ ሁለት ብልቶች አይደል? ነይ ያልከበሩና የከበሩ ሳይሆን ያልከበሩ ሆነው እስኪ አንብበው በትክክል። ኦኬ ከአካልም ብልቶች ያልከበሩ ኧረ እያነበብኩኝ ነው። ኧረ ተይ። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ያስፈልጋቸውም ይላል። ስለዚህ የከበሩና ያልከበሩ ብልቶች አሉ አይደል? ስለ አካል ብልት ነው የሚያወራው። አዎ ንገረኝ፣ እነማን ናቸው? አንቺን የጠየኩሽ እኮ ነው። መንፈሳዊውን ነው ወይስ ስጋዊውን ነው የምትጠይቀኝ? አሁን እሱ ምሳሌ ያደረገው ወይስ እዚህ ጋር ስለ ስጋዊ አካል ነው የሚያወራው? እዚህ ጋር በሚበዛ ክብር እናለብሳቸዋለን የሚለው ክብር እናለብሳቸዋለን የሚለው ስለ ጆሮና ስለ እግር ነው። አዎ ግን ምሳሌነቱ መንፈሳዊ ነው በነገርህ ላይ። እኔ እሺ ስለ ምሳሌው ንገሪኝ በቃ። እሺ ያልከበሩ ብልቶች እነማን ናቸው? የሚመስሉ ነው የሚለው፣ ያልከበሩ አይላቸውም። የሚመስሉ ነው የሚለው። እሺ እነማን ናቸው? ጥሩ በአንቺ ልልሽ እነማን ናቸው? ያልከበሩ የሚመስሉ እነማን ናቸው? በሰውነታችን ውስጥ አሉ። ለምሳሌ እኮ እነማን ናቸው? የማይታዩ ግን በብዙ ለምሳሌ ለምሳሌ ነገርኩ። ልብ፣ የተለያዩ የአካላት ክፍል አሉ በውስጣችን። ስለ ጨጓራ፣ ስለ ኩላሊት፣ ስለ ጣፊያ ነው የሚያወራው ይሄ። የሰውን ብልት ተጠቅሞ መንፈሳዊውን ዓለም እያሳየን ነው። ስለዚህ መንፈሳዊውን ዓለም ተርጉሚልኝ። ተይው ስለ ጨጓራ፣ ስለ ጣፊያ፣ ስለ ኩላሊት ሱን ተይውና በመንፈሳዊ ዓለም ተርጉሚልኝ።
እኔ አልነግርሽም። ያንቺ ትምህርት ነው የፈለኩት። ችግር የለም። ኧረ ሌዲስ ፈርስት ነው። እኔ መምህር አይደለሁም፣ መምህር ነኝም አላልኩሽም እስካሁን። እሺ አሁን ያንቺ ደግሞ ጥሩ አስተማሪም እንደሆንክ አውቃለሁ። ቀጥል። ችግር የለውም። ቀጥይ ጽዮን። እዚህ ጋር ስትደርሽማ በመምህር አስተምረኝ እንዳትዪ። ያንቺን ትምህርት ነው መስራት የፈለኩት። ምክንያቱም ጴንጤ ከሆንኩ ነው መጽሐፍ ቅዱስ የተማርኩት ስላልሽ አስተምሪኝ። መንፈሳዊው ጥሩ ተተርጉሚልኝ። ይሄ በመንፈሳዊ ዓለም ያልከበሩ ብልቶች የሚመስሉት እነማን ናቸው? እንግዲህ ብዙ መንፈሳዊ አገልግሎቶች አሉ አይደል? እንግዲህ አካል ብልቶች ነን ብለናል። እኛው ቅዱሳን ነን ብልቶቹ ብለን ተስማምተናል ከአንተ ጋርም አይደል? ያልከበሩት እነማን ናቸው? ክርስቲያን ፕሊስ። ያልከበሩ የሚመስሉ ነው እኮ እነማን ናቸው? ለምሳሌ የጸሎት አገልግሎት የሚያገለግሉ ያልከበሩ የሚመስሉ ያልከበሩ አይልም። ያልከበሩ የሚመስሉ ማለት የሚመስሉ ማለት ተመጠም ወንድም ችግር የለውም። የሚመስሉ ማለት ነው። ያልከበሩ የሚመስሉ ማለት ነው። ያልከበሩ ሆነው የሚመስሉ ምን ማለት ነው? አሁን ለምሳሌ ነቢያትን፣ ሐዋርያትን፣ አስተማሪዎችን እንደከበሩ ብልቶች ሰዎች ይቀበሏቸዋል። ግን በውስጥ ደግሞ የሚያገለግሉ ሌሎች ብልቶች አሉ። ሌሎች ቅዱሳን ባክቦን ሆነው ወሳኝ ሆነው ግን ያልከበሩ እነሱ ናቸው ያልከበሩት። አዎ የጸሎት አገልግሎት የሚያገለግሉ። ስለዚህ እዚህ ጋር በሚበዛ ክብር እናለብሳለን። ችግር የለውም። በሚበዛ ክብር እናለብሳቸዋለን። ማናቸው ክብር የሚያለብሷቸው? በሚበዛ ጸጋ ይለብሳሉ። እነዚህ ማን ነው የሚያለብሷቸው? የሚመስሉ ማን ነው የሚያለብሷቸው? ጸጋውን ጌታ ነው አይልም። እዚህ ጋር በሚበዛ ክብር እናለብሳቸዋለን ነው የሚለው። ያ ወይም ቅዱሳን በሚበዛ ክብር አገልግሎታቸውን ይቀበላሉ። የጸሎት አገልግሎት የሚያገለግሉ፣ የድብቅ አገልግሎት የሚያገለግሉ በሚበዛ ክብር እናለብሳቸዋለን ነው የሚለው። እሺ አንተን ትርጉም ልስማ። የኔን ሰማህ? አልሰማሁም። ያንቺን ይነገርኩ። ይሄ ነው እንግዲህ። እሺ በምናፍርባቸው ብልቶቻችን ለምንድን ነው የሚታፈርባቸው? በእነዚህ ያው በማህበረሰቡ ዘንድ አንዳንድ ብልቶች የሚያሳፍሩ ይመስላሉ። እንዴ እነዚህ እኮ ናቸው ቅድም ያልከበሩ ብልቶች የሚመስሉ አሻቸው ነው የምናፍርባቸው ታሉት እኮ እነዚሁ ናቸው እኮ። ካላወቅሽው ይኸውልሽ በቃ ጽዮን ክፍሉን አይ ቲንክ እንደ አዲስ ሆኖብሻል። ክፍሉን ገብተሽ አንብቢ። አዲስ አይደለም ለኔ ክፍሉን አውቀዋለሁ። የኔን መረዳት ነግሬሃለሁ። ያንተን ቀጥል። እሺ በምናፍርባቸው ብልቶቻችን ማለት ነው። እሺ የምናፍርባቸው ብልቶች፣ አንተ የምታፍርባቸው ብልቶች የሉህም በአካልህ ላይ? ማን ናቸው? ለምሳሌ እስቲ አንቺ የምታፍርባቸው አንድ ንገሪኝ። አልነግርህም። እንግዲህ ከተግባባን አንቺ አሁንም ስለ ሰውነት አካል ነው የምታወሪው? ስለ ምሳሌ አድርጎ ነው የነገረን። አለቀ ነገር። የሰውነትህን አካል ምሳሌ አድርጎ በመንፈሳዊ ነው የተረጎመው። ስለዚህ ይሄ ተርጉሚው በመንፈሳዊ ሲሆን በመንፈሳዊ የምናፍርባቸው ብልቶቻችን እነማን ናቸው? ይሄው ነው ያው በአገልግሎት ውስጥ ያሉት ናቸው። ትንሽ አገልግሎት ተብለው ችግር የለውም። በቃ እኔ የራሴን ላስቀምጥና አልጨርስ። በቃ ሚውት አድርገሽ በቃ ከዚህ በኋላም አንቀጥልም ከኔ ጋር ችግር የለውም። እሺ ክርስቲያኖች በደንብ አስተውሉ። ይሄ ክፍል የሚያወራው እንግዲህ በአካል እየመሰለ ቅዱስ ጳውሎስ ፍቹን ደግሞ ታች አስቀምጦልናል። ፍቹ ምንድነው አለን? ይሄው እዚህ ጋር ፍቹ ማን ነው አለ? ይሄው ከታች ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝ ልትሉ አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝ ላችሁ አይችልም ማለትና ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነ የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውም ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ ምኖች ብልቶች ምን እርስ በእርሳቸው ምን እንዲያደርጉ እንዲተሳሰቡ። እንዲተሳሰቡ ማለት ኩላሊት ለጨጓራ ያስባል እየተባለ ነው። ጣፊያ ለቆሽት ያስባል ነው። ምንድነው ደግሞ ጉበት ለልብ ያስባል እየተባለ ነው። ኖ እንደዛ አይደለም እንዴ፣ እንደዛ አይደለም። ከዛ ምን አለ? በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው
አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋራ ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋራ ደስ ይላቸዋል። ፍቹ ምንድን ነው? እናንተም አለ ይኸው እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። ቅዱስ ጳውሎስ በእጅ በእግር በጆሮ እየመሰለ ያመጣው ማንን ነው? ክርስቲያኖችን ነው። ብልቶች ብሎ እዚህ ጋር የዘረዘራቸው በክርስቶስ ላይ እነዚህ ብልቶች አድራሻቸው ማን ነው? ክርስቶስ። መገኛቸው ማን ነው? ክርስቶስ። ግንስ የከበሩ እና ያልከበሩ የተባሉት በምናፍርባቸው የተባሉት ናቸው። እነዚህ ያልከበሩትን የከበሩት ያግዟቸዋል። ይኸው ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። የትኛው በእነዚህ በምናፍርባቸው ብልቶቻችን ያልከበሩ የሚያስፈልጋቸውን እገዛ እነዚህ አያስፈልጋቸውም ማለት ምክንያቱም ይህ ያለቱን ነው። በሚበዛ ክብር መታገዝን እነዚህ አይፈልጉም። ምክንያቱም በምን ያሉ ናቸው? በክብር ያሉ ናቸው። በክብር ያሉ ናቸው። ነገር ግን ይላል ነገር ግን ምን ያደርጋሉ? እርስ በርስ ይተሳሰባሉ። ብርቱ ደካማውን ያግዛል። ለምን? ወደሚበዛ ክብር እንዲመጣ። የበረታው የደከመውን ያግዘዋል። ለምን? ወደሚበዛ ክብር እንዲመጣ። ለምን ይላል? በአካል መካከል መለያየት እንዳይኖር ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር ምን አደረገ ይላል? አካልን አገጣጠመው። ስለዚህ አንድ ብልት ቢሰቃይ ብልቶች ሁሉ አብረው ከሱ ጋር ይሰቃያሉ። ምክንያቱም ክርስቶስ ላይ ያሉ አካሎች ስለሆነ፣ ለምሳሌ ዮኒ ቢደክም ቢኒ ቢደክም የከበሩት ሁሉ እነ ቢኒን ያግዛሉ ማለት ነው። እኔን ያግዛሉ፣ ዮኒን ያግዛሉ ማለት የከበሩት። ለምን? በብልቶች መካከል ምን የለም? መለያየት የለም። ክርስቶስ አንድ አድርጎ አድራሻቸው ሆናል፣ አገጣጥሟቸዋልና። ስለዚህ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ለምን የሚሰቃዩት? ወደሚበዛ ክብር ለማምጣት ይሰቃያሉ ማለት ከሱ ጋር አብሮ ኃጢአት ይሰራሉ ማለት ነው? አይደለም፣ ያግዙታል ነው። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ይላቸዋል፣ ደስ ይላቸዋል። ይኸው በዛ በደከመው ብልት መክበር እነዛ የከበሩት ብልቶች ሁሉም ይላሉ ደስ ይሰኛሉ። ለምን ደስ የሚሰኙት? ምን ስለሆነ? ወደ ክብር ስለመጣ። ምን ስለሆነ? ንስሐ ስለገባ። ምን ስለሆነ? ወደ ጾም፣ ወደ ጸሎቱ፣ ወደ መንፈሳዊው ተጋድሎ ስለተመለሰ። ምን ስለሆነ? ከክርስቶስ ጋር ያለውን አታችመንት ስላጠነከረ ብልቶች ሁሉ ደስ ይላቸዋል። እናንተ ምንድናችሁ? አሁን የክርስቶስ አካል ናችሁ፣ እያንዳንዳችሁ ምንድናችሁ? ብልቶች ናችሁ አለ ማለት ነው። ስለዚህ መንፈሳዊው ዓለም እንደሚባለው ወንድሞቻችን ፕሮቴስታንቶች እንደሚያስቡት የሆነ ግድግዳ የሚወስነው የሆነ ኔትወርክ የሚወስነው ዋይፋይ የሚፈልግ ግሊች የሚያደርግ ሎድ የሚያደርግ ብሉቱዝ ኮኔክሽን ይፈልግ አይደለም። መንፈሳዊ ዓለም አድራሻችን ክርስቶስ ኢየሱስ ይባላል። ክርስቶስ ኢየሱስ ላይ በሩጫ ያሉትም ክርስቶስ አካል ላይ ናቸው አድራሻቸው። በሩጫቸውን ጨርሰው ደግሞ በክብር ደግሞ ያሉት ደግሞ እነ ቅዱስ ጳውሎስም ሌሎችም ክርስቶስ ላይ ያሉት አድራሻቸው። ስለዚህ የከበሩት የደከሙትን ያስባሉ። ለዚህ ነው ሉቃስ ወንጌል ምዕራፍ 15 ላይ እንዲህ የሚል ቃል አለ። ምን? አንዴ ጽዮን እኔ አሁን አንቺን አልጠይቅም፣ ምክንያቱም በጣም ሞክሬ ጠይቄሽ ተወኝ፣ እኔን የራስ ያንተን ትምህርት ነገር ይምለሽኛል። በቃ እኔ እኮ ቅድም እድል ሰጠሁሽ። በቃ አንዴ ልጨርስ። ትክክል ነው፣ ግን በእድር ስላሉት ነው። ልጨርስ። የአንቺን ትምህርት አንቺ ታስተምሪያለሽ፣ ችግር የለውም። ቅድም እድል ሰጥቼ ደጋግሜ ስጠይቅሽ ተወኝ ብለሽኝ ያሰጥቼሻለሁ። ኦኬ። የሉቃስ ወንጌል ምዕራፍ 15 ላይ እንዲህ ይላል። ይሁት እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ኦኬ። አንድ ሰው ንስሐ ሲገባ በሰማይ ደስታ የሚሆነው በሰማይ እንግዲህ ማን ነው የሚኖረው? መላእክት አሉ፣ ቅዱሳን አሉ። እታች እንዲሁም ይኸው በመላእክት ፊት ደስታ ይሆናል ይላል። ኦኬ። በምድር ላይ ንስሐ እንደገባ በሰማይ ላሉት ማን ነገራቸው? በምን አወቁ? አንድ ሰው በምድር ላይ ንስሐ ሲገባ በመላእክቱ ዘንድ ደስታ የሚሆነው ለምንድን ነው? ማን ነገራቸው? እያንዳንዱ እየተመላለሰ ያ ዛሬ እኮ ያሬድ ንስሐ ገባ፣ ቢኒ እኮ ንስሐ ገባ እያለ የሚመላለስ መልአክ አለ? በምን አወቁ? በሰማይ እንዴት ደስታ ይሆናል? በምድር ላይ ያሉ በስጋ ያሉ እኛ በሩጫ ያለን ንስሐ ስንገባ በሰማይ ደስታ የሚሆነው ምን አይነት ኮኔክሽን ቢኖር ነው? ብሉቱዝ፣ ዋይፋይ፣
ፋይበር ኦፕቲክስ ነው። ኦኬ ምን አይነት ኮኔክሽን ቢኖር ነው በምድር ላይ ስለሚደረገው ነገር በሰማይ ደስታ የሚሆነው? ለዛውም ንስሐ ቅድም የደከሙት ብልቶች ወደ ክብር ቢመጡ ምን ይደረጋል ብሏል? እነዛ በእነሱ ማለት ደስታ ይሆናል ብሏል። ደግሞ ብልቶች ደግሞ ቢሰቃዩ የከበሩት ደግሞ ያግዟቸዋል ተብሏል። ስለዚህ በምንድን ነው ታዲያ ቢባል ይኸው ንስሐ ሲገባ በሰማይ ያሉት ቅዱሳኑ ደስታ ያደርጋሉ። ለማ በምድር ላለው በምድርም እንዘምራለን በሰማይም ዝማሬ አለ ማለት ነው። የሰማዩ በምድር አለ የምድሩ በሰማይ አለ ማለት ነው። ይሄ ኮኔክሽን በመጣ ይባል ኢየሱስ ክርስቶስ ስለሆነ አድራሻችን። ኦኬ አንድ ሰው ንስሐ ባይገባስ በሰማይ ዝማሬ ይሆናል? ኮሽ በቃ ንስሐ አልገባም በቃ እንኳን ጠፋ እንኳን በቃ ከዘላለም ሕይወት ጠፋ ይባላል በሰማይ አይሉም። ንስሐ ስንገባ ከዘመሩ ከተደሰቱ እግዚአብሔርን ካመሰገኑ ንስሐ ባለመግባታችን ደግሞ ያዝናሉ ማለት ነው። ካዘኑስ ይጸልዩልናል። ለማመስገን የቆሙ በእግዚአብሔር ፊት ስንደክም ደግሞ ስለ ደካሙ ብልቶች ደግሞ የከበሩት ይጸልያሉ። ይሄው ይሄ የእግዚአብሔር ቃል ነው። መጠቀም አለመጠቀም የእናንተ ፋንታ ነው። እኛ ኦርቶዶክሳውያን ክርስቲያኖች ግን በክርስቶስ ላይ ባሉት ብልቶች በከበሩት ብልቶች ያልከበሩት ብልቶች ደግሞ ክብር እንደሚጨመርላቸው እናምናለን። አድራሻችን ኢየሱስ ክርስቶስ ይባላል። በሔዋንም በሩጫ ያሉትም በስጋ ያሉትም አድራሻቸው ክርስቶስ ነው። ሩጫቸውን ጨርሶ የክርስቶስ ምርጦች ውዶችም አድራሻቸው ክርስቶስ ኢየሱስ ነው። ስለዚህ በብልቶች መካከል ደግሞ ምን የለም? መለያየት የለም። አንዱ አንዱን ያስበው እንጂ ይላል እግዚአብሔር ቃል። አመሰግናለሁ። ቢኒ የረጅም ሰዓትን ይወስጃለሁ። አመሰግናለሁ በጣም ጽዮንንም አመሰግናለሁ። ታንኪዩ በጣም ግን ፕሊዝ ከቤተክርስቲያን ስትወጡ አትሊስት ተምራችሁ የቤተክርስቲያኗን ትምህርት ተምራችሁ ብትወጡ። እኔ በጥላቻና በየአዳራሹ የሚነገረውን ውሸት ትታችሁ አትሊስት የቤተክርስቲያኗን ትምህርት እንዲሁ መጽሐፍቷም አሉ፣ ትምህርቷም ዩቲዩብ ላይ አለ፣ መጽሐፍቶቿም አሉ። እንዲሁ በቀና ልብ ኦርቶዶክስ አትሁኑ ችግር የለውም። ግን ዝም ብሎ በጥላቻ ከመመላለስና አይንን ጭፍን አድርጎ እንዲሁ እንትን ከማለት እነዚህ ሰዎች ግን ምንድን ነው የሚያምኑት? እስቲ ቆይ ከሰው ከምሰማው ለምን የራሳቸውን መጽሐፍት አላነብም? ለምን እስቲ ራሳቸውን አልጠይቅም ብላችሁ እንዲያው ከጭፍን ጥላቻ ወጣችሁ ትምህርታችንን ብትመረምሩ፣ ከመውጣታችሁ በፊት ደግሞ ብትማሩ፣ ሰንበት ትምህርት ቤት ብትገቡ፣ አውደ ምሕረት ሰርክ ጉባኤ ብትከታተሉ፣ በቃ ከዛ በኋላ ብትወጡም ችግር የለውም። አሁን እኮ ወጣችሁ ስንጠይቃችሁም አንዳችን ቤተክርስቲያን ትምህርት አታውቁ። ለምን ወጣችሁ ነው የዛሬው ርዕስ። እህታችን ጽዮንዬ መጣች፣ እናመሰግናለን። ስንጠይቃት ግን ምንም ቤተክርስቲያን እያሉ አልተማርኩም፣ በቃ ጴንጤ ኮንኩ በኋላ የተማርኩት አለች። ጴንጤ ከሆነች በኋላ የተማረችውን ነው ዲስከስ እያደረግን ያለ ነው እስካሁን። ፍርዱን ለእናንተ ነው የምንተው። ቢንዬ አመሰግናለሁ። ጊዜ ይስጥልኝ። ቃሌት ያሰማልን መዝሙረ ሁላችሁንም። ምናልባት ፈቃደኛ ከሆንሽ አንድ 3 ጥያቄ ልንጠይቅሽ ሌሎች ተረኞችን ከማስገባታችን በፊት ፈቃደኛ ከሆንሽ ወይዘሮ ጽዮን አጫጭር ጥያቄ ብቻ ነው። ቃሌት ያሰማልን በሉልን። ወይዘሮ ጽዮን እየጠበቅንሽ ነው። ቃሌት ያሰማልን መዝሙሬ ወንድማችን። እግዚአብሔር አምላክ ጸጋውን ያብዛል፣ በእድሜ በጸጋ ይጠብቅህ። የቤተክርስቲያን አምላክ የእውነተኛው ትምህርት አምላክ ይጠብቅ። እግዚአብሔር ረጅም እድሜ ከጤና ጋር ያድልልን እላለሁ መዝሙሬ። አሜን። በረጅም ሰዓት ያስኩኝ እናንተ ቁጭላችሁ በጣም ይቀርበሉኝ። ክብር ያድልልኝ። ግን እግዚአብሔር ይስጥልኝ፣ ሁላችንም ያበርታል። አይ ቲንክ የለችም ቢዚና መሰለኝ። ቢኒ ወይ ሌላ ሰው አስገባና እናንተ ደግሞ ትጠይቁ ቀጥሉ። ምናልባት ከሌለሽ የለውኝም በይ። እሺ ሌላ ፕሮቴስታንት እንደው ቃሎት ያሰማልን። አልሰማችሁም? ጥያቄ ጠይቃችሁ ነበር መጨረሻ ላይ አልሰማሁም። እሺ ፈቃደኛ ከሆንሽ 3 ጥያቄ ብቻ ልጠይቅሽ ፈልጌ ነው። አጫጭር ጥያቄ። እሺ ቀጥል። በጣም ጥሩ። እንግዲህ በመላእክት እርዳታ ቅድም አምንሻል አይደለ? በመላእክት እርዳታ አምንሻል አይደለ? አዎ መላእክት ይረዳሉ፣ ግን ይጸልያሉ፣ ለሰው ይጸልያሉ ብዬ አላምንም። እሺ
እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሏል አይደለ? ስለዚህ ጌታ የሙታን አምላክ ሞት ተሸንፏል አይደለ? ሞት ወይ መውጊያ የት አለ ተብሎ ተነግሮለታል አይደለ? ሞትን ድል አድርጓል። በክርስቶስ ኢየሱስ በክርስቲያን ዘንዳ ሞት እንቅልፍ ነው ተብሎ ነው የተጻፈውና ስለዚህ እሱ የሕያዋን አምላክ ከሆነ እኛ ደግሞ የእኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ካለ ሞትን እዚህ ጋር ምን አመጣው የሚለውን ጥያቄ እንድታሰላስይ ይሁን። በዳንኤል መጽሐፍ ላይ እና አንድ ሁለት ጥቅሶችን አንስቼልሽ ከዛ በኋላ ትነግኛለሽ። በዳንኤል መጽሐፍ ላይ ሲድራቅ ሚሳቅንና አብደናጎምን በእሳት ውስጥ በነበሩበት ያወጣቸው ማን ነው? የአማልክትን መልክ የሚመስል ማን ነው? ስሙ አልተጠቀሰም። የአማልክት የሚመስል እሺ፣ መጽሐፍ ቅዱስ መልክ ያለው እሺ፣ መላእክት ነው። በነገራችን ላይ ያወጣቸው መላእክት ነው። ተጠቀሰ ግን መላእክት ነው ተብሎም የመላእኩም ስም አልተጠቀሰም። እሺ፣ ምዕራፍ 3 ቁጥር 28 ነው። ጭልኝ ዳንኤል አጣጥር ጥያቄ ነው የምጠይቅሽ። እሺ፣ እኔ ላንብብልሽ ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ናቡከደነጾርን መልሶ መልአኩን የላከ ከአምላካቸውን በቀር ማንም አምላክን እንዳያመልኩ ለእርሱም እንዳይሰግዱ። ስለዚህ ይኸው ቃል በቃል መልአኩን የላከ ይላል። ስለዚህ መልአኩ ነው። የለም ላልሽው መልአኩ ነው። መላእክት እሺ፣ ቆይ አንዴ ወንድም፣ ከዛ በፊት አራት ሰዎች ሲመላለሱ ያለበትን ክፍል አንብብልን። የሰው ልጅ የሚመስል ይላል። እኔ የአማልክት ልጅ ነው የሚለው፣ የሰው ልጅ አይልም። እኔ ራት እየሰራሁ ስለሆነ ማንበብ አልችልም። እሺ፣ የአማልክት ልጅ። እሺ፣ አማልክት የሚለውን ዲፋይን ማድረግ ትችላለሽ? ቃል አንብብልን ነው ያልኩ። እሺ ላንብብልሽ። እሺ ቢኒዬ በነገራችን ላይ ማለት ነው፣ በነገራችን ላይ ልጅቷ አንደኛውንም ስራ እየሰራች ነው ከአንተ ጋር ዲስከስ የምታደርገው፣ አታዳመጥህም። ቅድም ራሱ ዲያቆን እንዴት እንዳደረገችው ግልጽ ነው። ስለዚህ ቴንሽን ሆና እስካላዳመጠች ድረስ ከሌላ ሰው ጋር ውይይቱ ቢቀጥል ነው የሚሻለው። እንቀጥላለን፣ ግን ላንብብላት። እሱ አትሰማም። እውነትን ነው የምልህ፣ እኔ አትሰማም። እኔ ከሰማኝ ኖ አሁን እራት እየሰራች ከሰማኝ እንደዛ ነው የሚሻለው። ግድ የለም ከሰማኝ እንደዛ የሚሻለው ከሌላ ሰው ጋር እንቀጥል። ላንብብላት። ይኸው ቁጥር 28 ላይ በዚያን ጊዜ ንጉሱም ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎችን አሰረ፣ በእሳት ውስጥም ጥለን አልነበርንምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም። የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር እያለ ይቀጥላል ማለት ነው። ከዛ በኋላ እዚሁ ቁጥር 28 ላይ አሁን ያነበብኩልሽ ከ24 ጀምሬ ነው። 28 ላይ መልአኩን የላከ ይላል። የሰው ልጅ ይኸውልሽ የአማልክት ልጅ የሚለውን መልአኩ ብሎ ይናገራል። ስለዚህ ይኸው መልአኩ እንደሆነ በግልጽ እንነጋገራለን ማለት እዚህ ጋር በነገራችን ላይ ገብርኤል ይላል፣ መልአኩ ይላል። አሁን ስለ መልአኩ ነው የምናወራለሽ። ቀጥዬ ደግሞ ማመጣለሽ ትመልሽልኛለሽ። መልአኩ ይላል። ይኸው ያዳናቸው መልአኩ ነው። መልአኩ ገብርኤል ነው። አዎ ገብርኤል ነው እኛ እንላለን። ለምን ብትይ በዚህ ቦታ ላይ 2 መላእክት በስም ተጠቅሰዋል።
እሱንም ገብርኤል ብቻ አትሉ፣ ሚካኤልም ነው ትላላችሁ። ችግር የለውም። አሁን መላእክት ማስተማር እንደሚችል፣ ጥበብ መስጠት እንደሚችል፣ ማስተዋል መስጠት እንደሚችል ታምኛለሽ? አጫጭር ጥያቄ ነው የምጠይቅሽ። ቢንዬ ግን ቆይ ጽዮን አዲሱ መደበኛ ትርጉም ነው የምታነቢው አይደለ? አዲሱ መደበኛ ትርጉም ታዲያ ማብራሪያው ማን ብሎ ነው የፈታው? አሁን ማንበብ ስለማልችል ነው ራት እየሰራሁ። ላሳይሽ፣ ችግር የለውም ልክፈትልሽ። ምክንያቱም ከታች ኢየሱስ ነው እያሉ ስለሆነ ኢየሱስ ነው ብለሽ ነው የምታምኚው አንቺ? ሚለውን ነው ማምነው። ቴዎፋን ብለው ኢየሱስ ነው ብለው ሌላ ነገር እኮ አንቺ ኢየሱስ ነው ብለሽ ነው የምታምኚው? አይ መጽሐፉ አይልም ኢየሱስ ነው አይልም። አይ ጥሩ፣ ለታች ያሉት ወገኖች መልሽላቸው ብዬ ነው። እሺ ምን ይላል እዚህ ጋር? ይኸው የማብራሪያው የአማልክት ልጅ ናቡከደነጾር እዚህ ላይ የሚናገረው ብዙ አማልክትን እንደሚያመልክ ሰው ሲሆን አራተኛው ያለው ያው እዚህ ጋር ሁሉን በሚችል የእስራኤል አምላክ የተላከ ነው ብሎ በማመን ቁጥር 28 ላይ ያለማመንታ ተቀበለ ይላል። ቁጥር 28 ላይ ደግሞ መልአኩን የላከ ብሎ መልአኩ ላይ ፈታው ማለት ነው። ቅድም ቢኒ ሲነግርሽ አይደል? መጽሐፉ መልአክ ነው የሚለው መልአክ ነው። እሺ ታች ፕሮቴስታንት ወገኖች ኢየሱስ ነው እያሉ ስለሆነ ብዬ ነው እሱን እንድታጣሪ ብዬ ነው። በትንቢተ ዳንኤል ላይ መልአክ ተብሎ የተገለጹ በአጭሩ ልንገርሽ ነው ገብርኤልና ሚካኤል ናቸው አይደል? በስም ተጠቅሰዋል ገብርኤልና ሚካኤል። በጣም ጥሩ። ከእግዚአብሔር እየተላኩ ሲመላለሱ የነበሩት ገብርኤልና ሚካኤል ናቸው አይደል? ላሉ ግን የተላኩበት ቦታ አለ። ገብርኤል በአዲስ ኪዳን ላይም ሉቃስ ላይ እናገኘዋለን። እኔ ብሉይ ኪዳን ላይ ያለሁት ብሉይ ኪዳን ዳንኤል ላይ ሁለቱ በስም ተጠቅሰዋል። አዎ ዳንኤል ላይ አይደል? እዛው ክፍል ላይ አዎ ተጠቅሰዋል። ስለዚህ እየተላኩ ይራዱ የነበሩት ለምሳሌ ዳንኤልንም ሲራዳው የነበረው እንዲሁም አንደኛው ላይ ሚካኤል ሲረዳው ነበረ፣ ሁለተኛው ላይ ደግሞ ገብርኤልም ሲረዳው ነበር አይደል? ፋርስ አለቃ መንግስት ተዋጋኝ ሚካኤል ሊረዳኝ መጣ ብሎ ዳንኤል ገብርኤልም እየበረረ መጣ ሊረዳኝም ብሏል አይደል? ገብርኤልን ሚካኤል ሊረዳው መጣና ገብርኤል ደግሞ እየበረረ ወደ ዳንኤል መጣ። ምን ሊያደርገው መጣ ወደ ዳንኤል? ገብርኤል የጸሎቱን መልስ ሊነግረው። ጸሎት በጸለይክ በመጀመሪያው ቀን ተሰምቶልሃል። እውቀትን ሊሰጠው ሊያበረታው ጥበብን ሊሰጠው ነው የመጣው። እዛው ላይ ይናገራል። የጸሎቱን መልስ ይዞለት ነው የመጣው። ዳንኤል ይጸልይ ምዕራፍ 9 ቁጥር 21 ላንበበላት አንዴ 21 እና 22 ይኸው እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። ማንን የለመነው ዳንኤል? ኧረ እባክህ ጽዮን፣ ስለ መልአኩ ገብርኤል እንደመጣ ማንን የለመነው አይደለም ጥያቄያችን። ጽዮን ወደ ማን የጸለየው? እባክህ ጽዮን ወደ እኛ ይኸውልሽ ወደ እግዚአብሔር ጸልየን መላእክት ይረዱን ይመጣሉ። በቃ ይሄንን አምናለሁ። አንቺማ አታምኝም እኮ። እሺ ጥሩ ካመሽ እንግዲህ እሱ ለአንቺ እሰጣለሁ። እሺ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰኝ፣ እንዲህም አስተማረኝም ተናገረኝም፣ እንዲህ ማለት ዳንኤል ሆይ ጥበብና ማስተዋል እንሰጥ ዘንድ አሁን መጥቻለሁ ይላል። በእሺ ለማንኛውም አንድ ነገር ላሳይሽ። ማንን የለመነው ዳንኤል? ወደ ማን የጸለየው ዳንኤል? እሺ በቃ ሲሆን ያን ነገር ላሳይሽ። ቅድም አሳይሻለሁ ያልኩሽን ነገር ላሳይና እንጨርስ። ይሄ የመካነ ኢየሱስ ነው። ቅድም አሳየኝ ስላልሽኝ ይሄ የመካነ ኢየሱስ የእምነት መግለጫ ነው። ላሳይሽ፣ ችግር የለውም። ምክንያቱም እዛ ሄጄ ህብረት ስለማድረግ ስላልሽኝ ጠይቂ። ስለ መላእክት ያላቸውን አላቅም ስላልሽኝ ሰዎች ዋሸህ እንዳይሉ ላሳይ ስለፈለኩኝ ነው። ይኸው ይሄ ገጽ ስንት ላይ መሰለሽ? ገጽ 216 ላይ ያው መጽሐፉ ይኸውልሽ። ይኸው መጽሐፉ ታውቂያለሽ? መጽሐፍ መጽሐፈ ስምምነት የሚባለው ቡክ ኦፍ ኮንከርድ ይኸው እዚህ ጋር የወንጌላውያን ሉተራውያን የእምነት መግለጫ የሚለው አታውቂው?
እኔ ሉቃውያን አይደለሁም አልኩህ እኮ ለነሱ ጠይቃቸው እነሱ በቂ መልስ ይሰጡሃል። እሺ ያው ሜላን ላሳይሽ በቃ ችግር የለውም። ከዚህ ሌላ መላእክት እንደሚጸልዩልን እንቀበላለን። ይኸው መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ ቅድም አንቺ ጥያቄን ያልሽው ሉተሪያን አንቺ ሄደሽ ህብረት የምታደርጊባት መካነ ኢየሱስ ልመና ጸሎት ነው ብላ ነው የምትፈታው። ይኸው የሰራዊት ጌታ ሆይ ኢየሩሳሌምንና የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳን በተመለከተ እነርሱ ያንሳሉ ለጠቅላላው ቤተክርስቲያን እንደ ጸልዩ ሁሉ በሰማይ ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ይላል። አሹ በምድርም እያሉ ይጸልዩ ነበር፣ በሰማይ ሄዶም ጸሎታቸው አልተቋረጠም። ቅዱሳኑ ይጸልያሉ ስለኛ፣ ቅዱሳኑ ብቻ አይደለም መላእክቱም ስለኛ ይጸልያሉ ብለው ያንቹ የእርሻ አንዳንድ ህብረት የምታደርጊባት መካነ ኢየሱስ ታምናለች። መጽሐፍ ቅዱስም ጠቅሳለች። ትችላለች። እኔ እኮ አታምንም አላልኩህም፣ ልታምን ትችላለች። ልዩነት የለንምም አላልኩህም። በዚህ ረገድ ልዩነት ሊኖር ይችላል። ግን ታዲያ ያልገባኝ ነገር ወንጌል እኮ አይደለም ብለሽን ነበር። ይሄን ቅድም እኛን ኦርቶዶክስን ስተች ነበረ። በዚህ ምን ብለሽ ነው የተቸሽው? ይሄ ትክክል ትምህርት አይደለም ነው። ህይወት የሚገኝበትን ትምህርት ቆይ እኮ ለምሳሌ ይሄ ትምህርት ህይወት አይገኝበትም ብለሽ እኮ ነው የወጣሽው አይደል? ቅዱሳኑ ይጸልያሉ ስለኛ፣ መላእክቱ ስለኛ ይጸልያሉ የሚለው ትምህርት ህይወት የለውም አይደል ብለሽ ወጣሽው? ህይወት ያለበት ትምህርት ኢየሱስ ክርስቶስን ሴንተር ያደረገ ትምህርት ነው። መላእክን ሴንተር ይሄ ትምህርት ህይወት አለው። አሁን የነገርኩሽ ትምህርት አለው ህይወት አለው ወይስ የለውም? ትምህርት ነው፣ ግን መዳን የሚገኝበት የክርስቶስ ኢየሱስ አዳኝነት ነው ጎልቶና ደምቆ መሰበክ ያለበት። ገባኝ። አሁን ይሄ ትምህርት አሁን የተናገርኩት እግረ መንገዳችንን ልንነጋገር ልንማር እንችላለን በዚህ ጉዳይ ላይ። እኔ ያልኩሽን አይደለም ጽዮን፣ ኢየሱስ ነው ጽዮን። ይሄ ትምህርት አሁን የተናገርኩት ህይወት አለው ወይስ የለውም? መላእክት ይጸልያሉ ስለኛ፣ ቅዱሳን ስለኛ ይጸልያሉ፣ ህይወት አለው ወይስ የለውም? እኔ ይጸልዩልኛል ብዬ አላምንም። እኔ ጸልያለሁ፣ መልስ ግን ያመጡልኛል፣ ያበርቱኛል፣ ይራዱኛል። ስለዚህ እኮ እንደዚህ ብሎ የሚያስተምር ሰው ተሳስቷል ወይስ ትክክል ነው? እንደፈታው ነው። ትክክል ነውም ተሳስቷልም አልልህም። እኛን እኮ ተሳስታችኋል ብለሽ ነበር እኮ ቅድም ጽዮን፣ ማመኔ ስለሆነ እኛን ተሳስታችኋል፣ እንደዚህ አይነት ትምህርት በማስተማራችሁ ተሳስታችኋል እኮ ስትይ ነበረ ቅድም። በቃ እነሱም ተሳስተው ይሆናል ትምህርታቸውን አላውቅም። በቃሽ አሁን እነሱን ስላየሽ ነው ትንሽ የከበደሽ። ይሁን ችግር የለውም። ብንዬ በቃ ጨርሻለሁ። ይሄን አትሊስት ያው ብዬ ነው። እሺ እውነት ነው ቃለ ሕይወት ያሰማልን። ጽዮን እንግዲህ በ13 ዓመትሽ ነው አይደለ ከቅድስት ቤተክርስቲያን ወጣው የምትይው? በ13 ዓመትሽ እንግዲህ በቅድስት ቤተክርስቲያን ውስጥ እንግዲህ እዚህ ያላችሁ እንግዲህ አሁን እህታችን እንግዲህ ከ50 በላይ ምናምን ልትሆን ትችላለች እና በ13 ዓመቷ ነው ከቅድስት ቤተክርስቲያን ወጣው የምትለው። በላይ ልትሆን አዋልደኛል እንደ ቢኒ ከ50 በላይ ልትሆን ትችላለች። አየውሽ እኮ በፎቶ አይደለም እየልሽ አይደል? እሺ በፎቶ ከሆነ አንተ ከ70 በላይ ትመስላለህ። እኔ 49 ዓመቴ ነው። እሺ ታዩ እሱ በ13 ዓመትሽ ነው ከቅድስት ቤተክርስቲያን ወጣው የምትይው እና ከቅድስት ቤተክርስቲያን በ13 ዓመቴ ወጣው ካልሽ እስቲ በቅድስት ቤተክርስቲያን ቅዳሴም ተካፍያለሁ ብለሻል። በ13 ዓመትሽ በቅድስት ቤተክርስቲያን ውስጥ እንግዲህ በቅዳሴ ሰዓት ምን ይነበብ ነበር? እስቲ ንገሪንና እንጨርስ። ግዕዝ ነው አላልኩም? ቅድም ተናግሬያለሁ። በዚህ ጉዳይ ላይ ደግሜ አልናገርም። ግዕዝ ነው፣ ትርጉሙንም አላውቅም። ቅዳሴ ግን አስቀድሳለሁ፣ አስቀድሼ አውቃለሁ። ስጋና ደሙን ወስጄ አውቃለሁ። ከአያቴ ጋር ቤተክርስቲያን እሑድ እሑድ አልቀርም። ስለዚህ ምንም የሚነበበውንም አታስታውሽም፣ አታውቂውም ማለት ነው። አማርኛ የሚነበበው ታምርና ገድል ነው። እሱን እሰማለሁ። አስደንጋጭና ምን ላይ ነው የሚነበበው? እሺ ታምርና ገድል በአማርኛ የሚነበበው የቱ ሰዓት ላይ ነው? እስኪ ንገሪኝ። አውደ ምሕረት ላይ ከቅዳሴ በኋላ ደጅ ተሰብስበን ይነበባል። አውደ ምሕረት ነው የሚባለው። እሺ አውደ ምሕረት ላይ ከቅዳሴ በኋላ አዎ ይነበባል። ለምሳሌ ቀኑ 21 ከሆነ የማርያም ይነበባል። 21 ከሆነ የማርያም 19 ከሆነ የገብርኤል ብቻ በየቀናቱ። እሺ እንግዲህ ትውልድ እንዲዳኘን ነው ይሄን ጥያቄ የምጠይቃት። ይቅርታ እንዴ
በጣም ይቅርታ። እኔ አሁን እርግጥ የዛሬ በ13 ዓመቷ ስለ ቅዳሴ አስታውሳ አሁን ላይ የመናገር ቴንደንሲ ያላት አይመስለኝም። ዝም ብላ በግምት ነው የምትናገረው፣ ሚዲያ ላይ በምትሰማው ነው የምትናገረው። ግን አሁን ራሱ እሷ ያለችበት ቤተ እምነት ውስጥ ያለውን ዶክትሪን ታውቀዋለች ወይ? እንደው ብጠይቃት ምን ይመስላል? እሷ ራሷ እዛው ቤተክርስቲያን ውስጥ ያለችበትን ሲሆን ይሰማሻል እህቴ? እኔ የመጨረሻ ጥያቄ አይሰማኝም። እሺ ከተሰማሽ አንቺ አሁን ያለሽበት ቤት ለማውራት ብዙ አያለ ቢኒ እዛ ራሱ እሷ ራሱ የራሷን ቤተክርስቲያን ዶክትሪን አታውቀውም። እሱን እኮ አሁንም እሱ እኮ ግን ምንድነው ደሜ አሁን ይኸውልህ ወጣን የሚሉትን አይደለ እንግዲህ ዋና ነገር ሰኞ የምናደርገው አሁን እቺ ቅድስት ቤተክርስቲያን እውነት ለመናገር ኒውትራል የሆናችሁ ፕሮቴስታንቶች ፍረዱ። ከቅዳሴ በኋላ ወደ ውጪ ተወጥቶ እንግዲህ ቤተክርስቲያን ቅዳሴ ላይ ነው ንግስ ከሌለ በሰላም ሄዱ የምትለን ማለት ነው። ተቀጥላለህ ቢኒዬ። እቺም ብቻ ጨርስላት ሲሆን እንደው እግዚአብሔርን ከፈራሽ እስታንቺ ያለሽበት ቤተ እምነት አንተ ሳትሆን ቢኒያም ይቀጥል ደምረው ግድ የለሽም። አትፍሪ፣ እኔን አትፍሪ፣ ግድ የለሽም። እኔ ምንም አልልሽም። አይ ግን መንፈስሽ ስለማልፈልግ ኖ እኔ ወድሻለሁ፣ በክርስቶስ ፍቅር ወድሻለሁ። አትፍሪ። እውነቴን ነው እህቴ። እኔንም ቢኒንም ዮኒ ማኛንም የዳሰሰን እግዚአብሔር አምላክ አንቺንም እንዲያስሽ ጸሎቴ ነው፣ መለዬ ነው። መዝሙረ ያሬድ እንደዚህ ነበር። እኔ ጴንጤ በነበርኩ ሰዓት ዋጋ እየከፈለ ምን እያለ ለዚህ የበቃሁት ማለት ነው። ስለዚህ እህቴ እስቲ አንቺ ያለሽበት ቤተ እምነት ውስጥ ያሉትን 5 ሶሎዎች ንገርኝ እስቲ እህቴ። 5 ሶሎዎች ንገርኝ እስቲ። ይሰራልሃል እኔ ለመፈተን ነው ወይስ ምንድነው የጥያቄ ዓላማ? ምንድነው የጥያቄ ዓላማ? ምንድነው አላዋቂነቴን በአደባባይ ለመግለጥ ነው? ምንድነው አይደለም። አላዋቂነት ስለመግለጽ ሳይሆን አዳምጪኝ የኔት ለመግለጽ ሳይሆን እምነት በስሜት የሚመራ ስላልሆነ በስሜት ምክንያቱም መጽሐፍ ቅዱስ አይተሽ ከሆነ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ተረድተሽኛል? ስለዚህ በስሜት ከምትመሪ ተጠፉት ውስጥ አንዱ አንተ ነው። ግድ እሺ፣ አዳምጪኝና ከዛ ትቀጥያለሽ። አሁን አንቺ በስሜት ውስጥ ከሆንሽ ያለሽው መዝሙረ ያሬድ የሚገርም ትምህርት ነው እያስተማርሽ ያለው። የሚገርም ነገር እየነገረሽ ነው ያለው። መዝሙረ ያሬድ አንተን ሳልባርክ ማለፋችን እኮ አዳምጪኛ፣ የኔ እናት አዳምጪኛ። አሁን እኮ ላንቺ የሚጠቅም ነገር እየነገርኩሽ ነውና እነዚህን ነገሮች ግድ የለም ለሌላ ሰው ንገረው ደምረው። እወድሻለሁ፣ አከብርሻለሁ። አንድ ቀን ወደዚህ ቅዱስ ቤተክርስቲያን እንደምትመለሽ ተስፋ አድርጋለሁ። ሰው እንደዚህ እናድርግ። ቢኒዬ ጽዮንዬ፣ በጣም እኔም ደስ ብሎኛል ስላገኘሁሽ። በሌላ ቀን ግን በደንብ እንገናኝ፣ እዚሁ ቤት እንገናኝ። አይ ቲንክ ሰኞ እንደዚህ ፕሮግራም ካለው ቢኒ እኔም ባዙ አመቸች ብቅልና ምንድነው ኔክስት ታይም የምናደርገው? ይልቅ ከጋበዛችሁኝ አይቀር እኔ ብዙ ሰምቻችኋለሁ። እኔንም እንድትሰሙኝ 1 ደቂቃ ፍቀዱልኝ። ጽዮን አንድ ልሰጥሽ ነው የኔም መልእክት እንገርሽ። ኔክስት ታይም ሰኞ እንገናኝ፣ ከቻልሽ እንገናኝና ያለሽን ጥያቄ ሁሉ ይዘሽ ነይ። በነገረ ክርስቶስ ለምሳሌ በነገረ ክርስቶስ ላይ፣ በነገረ ስላሴ ላይ፣ በጥምቀት ላይ፣ በቁርባን ላይ፣ በነገረ ትንሣኤ ሙታን ላይ ያለሽን ኦርቶዶክስ ቤተክርስቲያን ትክክል ትምህርት የላትም የምትዩን ነገር ይዘሽ ነይና ረጋ ብለን ጥያቄዎችሽን ብቻ እየተቀበልን አሁን እኔ ዛሬ እኔ ነበርኩ ቼንጅ እንትን ሰናወራ የነበረው አንቺ ደግሞ ኔክስት ታይም ይዘሽ ነይና ከዛ በደንብ እናወራለን። ትልቁ ነገር መማማር አይደለ እንዴ? ያላወቅነው ማወቅ ስለሆነ እንደሱ እናደርጋለን። ኔክስት ታይም እንገናኛለን። እግዚአብሔር ይመስገን። እሺ፣ ግን አንድ ነገር አለ። በክርስቶስ ኢየሱስ ነው ህይወት የሚገኘው እና ብዙ ጊዜ ሴንተራችን ኢየሱስ ቢሆን የመዳን ሴንተሩ እሱ ስለሆነ የመጽሐፍ ቅዱስም ዋናው ኢየሱስ ነው። እኔ እሱን በማመን ነው ህይወት ያገኘሁት። እርፍ ብያለሁ፣ ሰላም አግኝቻለሁ።
በክርስቶስ ኢየሱስ ላይ ጥያቄ ጥያቄ ልጠይቅሽ። ቆይ እናቴ ሰውን አስተምሩት ስለ ኢየሱስ ነገር። ቆይ የትኛውን ኢየሱስ ብለን እኮ በፍቅር እንጠይቅሻለን። በመጀመሪያ ደረጃ የትኛውን ኢየሱስ ነው ያገኘሽው? ስለዚህ ቆይ ረጋ በይ እና እንደዛ አይነት ድፍረትም ካለሽ የትኛውን ኢየሱስ የሚለውን እንጠይቅሻለን። በነገራችን ላይ እንግዲህ ፔንቴኮስታል ነኝ ብለሻል። ጅምሩ 7 ነው ኢትዮጵያ። ስለዚህ ከየትኛው ኢየሱስን እንደሆነ ያገኘሽውንም መጠየቅ እንችላለን እና እንዳላገኘሽው ግን እርግጠኛውን የምናገረው ለምሳሌ ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት ያገኛል፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። እንግዲህ ይሄ ቃል በነገራችን ላይ ይሄ ትእዛዝ የጌታ ትእዛዝ ነው እና አንቺ በእውነት ለመናገር የጌታ ስጋና ደም አማናዊ ነው መቼም የዘላለም ሕይወት አገኘው ብለሻል አይደለ? ይሄንን በእውነት በምትፈጽም ቤተክርስቲያን ውስጥ እንደሌለሽ ሕሊናሽ ያውቀዋል። ስለዚህ አሁን አየሽ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም ነው የሚለው ቃሉና አንቺ አሁን ስላልሽ ያገኝሽ መስሎሻል። 100% የምነግርሽ ያለሽበት ቦታ እውነተኛውን ክርስቶስ የያዘ ቦታ አይደለም። እሱን ደግሞ በመረጃና በማስረጃ አሳዩን ካልሽ ተረጋጊና ልብሽን ከፍተሽ ወይዘሮ ጽዮን ከገባሽ ረጋ በይና ስሚ። ስለዚህ መጽሐፍ ቅዱስሽን አውጥተሽ በመጀመሪያ ደረጃ ታምኛለሽ ወይ? የጌታ ስጋና ደም አማናዊ ነው ብለሽ ታምኛለሽ ወይ? አየሽ ጌታ እኮ ነው ያለው። ከዛ በኋላ ጌታ ራሱ ምን አለ? ያመነ የተጠመቀም ይድናል ይላል። ስለዚህ የትኛው ያዘዘሽ ነው? በእምነት ብቻ የሚል የመጽሐፍ ቅዱስ ትምህርት የለም እና እኔ ጥቅሶች ካሉሽ መወያየት ይቻላል። ከዛ በተረፈ ይኸውልሽ አሁን ይሄ ዝም ብሎ በመጮ በመደዴ በማለት አይደለም። አሁን መረጃ ነው የምጠይቅሽ። በአጭር አማርኛ አንድ ጥቅስ አወጣልሽ እና ይህን ጥቅስ ቤተክርስቲያንሽ ታምንበታለሽ፣ ታደርገዋለች። አታደርገውም ካልሽ እንሰነባበታለን ማለት ነው። እውነተኛ የኢትዮ ክርስቶስ ቤተክርስቲያን እውነት ለመናገር ምን እንደምትመስል በአንድ ጥቅስ አሳይሻለሁ፣ ያለ ድርድር ማለት ነው። ሁላችሁም ይህን ጥቅስ እንድትለጥፉልን። ያለሽበት ቦታ ራሱ በ13 ዓመትሽ ነው ሄድሽው። በዚህ ራሱ መመለስ ነበረብሽ። በነገራችን ላይ በዚህ ቃል አሁን በመቀጥዬ በማነሳው ጥቅስ መመለስ ነበረብሽ። በእውነት ለመናገር ትንቢተ ሚልክያስን ታውቂዋለሽ? ያው ፕሮቴስታንት የትንቢት መጽሐፍን ይወዳል። ትንቢተ ሚልክያስ አለሽ አይደለ? ካለሽ አጭር ጥያቄ ነው የምጠይቅሽ። ትንቢተ ሚልክያስ ምዕራፍ አንድን እየሰማሽ ነው አይደለ? እንድሰማ ብቻ ነው እንደ የተጠራሁት እንዳወራ። በቃ አሁን እሱን ነው የምንጠይቅሽ። አሁን የምንጠይቅሽ እሱን ነው የምንጠይቅሽ እሱን ነው። በእርጋታ ስሚና ከዛ በኋላ መልስ ሰጭንና ከዛ የትኛው ኢየሱስ? አሁን ኢየሱስ በነገራችን ላይ በስሜ ይመጣሉ እኮ ብሏል እኮ። በስሜ ይመጣሉ ስለተባለ የትኛው የሚለውን እንለይ። አንትን በያት። አሁን እድል ሰጥሻለሁ እኮ አሁን ረጋ በይና አሁን የምጠይቅሽን ጥያቄ ነው። አሁን ትንቢተ ሚልክያስ ላይ አውጭልኝ አንድ መጽሐፍ ቅዱስሽን። እራት እየሰራው ነው ቢኒያም። እሺ ትንቢተ ሚልክያስ ምዕራፍ 1 ቁጥር 10 እና 11 ከራት በኋላ አንብቢውና የአንቺ ያለሽባት ቤተክርስቲያን ንጹህ ቁርባንንና ዕጣን ታጥናለች ወይስ አታጥንም? ይሄንን አንብበሽ ትመልሻለሽ ማለት ነው። ምን አልሽ? የብሉይ ኪዳን ጥቅስ ነው ያልሽው? ትናትልም ራት እየሰራሽ ከሆነ የብሉይ ኪዳን ነው አልሽ። ሌላ ሰው እናስገባ። ራስ ጨርሽ ነይ። እሺ ፕሮቴስታንት የሆናችሁ መምህር እስኪያስ እንኳን ደህና መጡ። ራት እስከምትሰራ ትጨርስና። እሺ እንዴት አመሻችሁ? እንዴት ዋላችሁ? መዝሙረ ቃለ ሕይወት ያሰማል። እንኳን በሰላም መጡ። አሜን አሜን። አብራ ያሰማን።
ወረደ። እሺ አንዱ ገብቶ ነበረ። ካሎሮ የሚለውን አስገባው። ካሎሮ ካሎሮ ዝም ብሎ ነው አውቀዋለሁ። ሙለታ አለ። እሺ ሙለታው ቅድም ነበረ። ሙለታ ቅድምም ስለነበርክ ና ሙለታ ና ግባ። ቅድም ስለነበርክ ሙለታ ና። እሺ ቅድም የነበራችሁ እዛ ተሰብስባችሁ ስትናገሩ የነበራችሁ ማለት ነው። እሺ ሙለታ ና። ሙለታ ዲጄ ማስኬት ነው። እጅግ በጣም ይቅር አለው። ይሰማል? እሺ እጅግ በጣም ይቅርታ። በጣም የኔ ጉዳይ ቢሆን እንደዚህ ባልደፈርኩ ነበረ። ነገር ግን የአንድ ትልቅ አባት ጉዳይ ነው። ዮኒ እና መዝሙረ ይቅርታ ዲያቆን ካላችሁ እናንተ ጋር አንድ ጉዳይ የመጣ ጉዳይ ነበረ ስለ አንድ አባት ዲያቆን አለው። አዎ መረጃ ላኩልኝ ብዬ እየጠበኩኝ ነውና መረጃ ፈልጋለሁ ብዬ እየጠበኩኝ ነው። ደውለው ነበረ አልደወሉም። በወንድሞት የሆነ ከወንድሜ ጋር አውርቼ ነበረ እልክልሃለሁ ብሎኝ እየጠበኩኝ ነው። እሺ መላኩን እንትን ብያለሁ። ከዮኒ ጋር አንድ ላይ ስላየኋችሁ አጋጣሚ ያሉት ነገሮች ብዙ ነገሮች እንሰባለ ዮኒም እዚሁ ስላለ በዛ ምክንያት ነው ደፍሬ ይቅርታ በተደጋጋሚ ኮሜንትም ጽፌ ነበር የገባሁት። ከታችም ያላችሁ ይቅርታ እንትኑን በእርግጠኝነት ከዛሬ የማያልፍ ነው ማለት እንዲሆን አድርጋለሁ። በብዙ ነገር እዚህ ቪዲዮ ላይም አጋጣሚ ዛሬ ቪዲዮ ፖስት እንዲደረግ ተጠይቆ ፖስት አድርጌ ነበር እና እዛው ላይ ቪዲዮ ላይ ራሱ መረጃዎችን አታች ለማድረግ ሞክሬ ነበረ። ኦኬ እሺ ፎሎ አድርገኸኛል ግን ልልክልህ አልቻልኩኝም። በቃ ችግር የለውም። ምንድነው በማይደረ ሰባት ቅድስት ልደታ ለማርያም እኔ ሳገለግልባት የነበረችው ደብር ያደኩባት ደብር አባት አሉ። በጣም የተወደዱ አባት የጉሮሮ ካንሰር ታመዋል እና በጣም 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 እየተቸገሩ ነው። በብዙ ነገር ውስጥ እያለፉ ነው። እንግዲህ አስቡት የጉሮሮ ካንሰር እንዴት ከባድ እንደሆነና አቅም የላቸውም እንደምታውቁት ነው። ስለዚህ እሳቸውን ቶሎ ተረባርቦ ልጆች አሏቸው፣ ባለቤት አሏቸው። ልጆቻቸውን በብዙ ችግር ውስጥ ያሉ ናቸው። የጤና ችግርም አለ ልጆቻቸው ጋር እና ብዙ ትንሽ እየተቸገሩ የተሰቃዩ ነው ያሉት። ስለዚህ እናሳክማቸው እንርዳቸው የሚል ሀሳብ ነው። መረጃ ይምጣ ከቤተክርስቲያኗም ከደብሩ አለቃም የሚል አንዳንድ ነገሮች ከሐኪም ቤትም ብያለሁ። እሱ ሲመጣ ያው ዮኒና እኔ ተነጋግረን ዮኒም ቃል ስለገባ በዮኒ ቤት እሱን እናደርጋለን ማለት ነው። ጊዜው ሲደርስ እነግራቸዋለን። መጀመሪያ ግን መረጃዎቹ በደንብ ይሰብሰቡ ብዬ ነው። እሺ እና በቃ ይላኩልኝ ከሰማኝ ወንድሜንም ነግሬዋለሁ በእርግጥ እንዲከታተልልኝ። በቃ ቢን ያስገባና ያው ጨርሻለሁ። ጉዳዩ ይሄ ነው ብዬ ነው ግራ ልክሰማለን። እግዚአብሔር ይፈውስልን። አሁን ሄቨን አሁን ለምንድን ነው የመጣሽው? እሺ ሄቨን ለምንድን ነው የመጣችው ዛሬ? ዋይ ቢኒሽ በቃ ተሳስቼ ቢን ሰላም ልልክ ነው። ቢኒ ግን ጥያቄ ስለነበረኝ ነው ከተፈቀደ ለምን መጣቻለ? ቆይ ጥያቄ አልፈቅደልሽም። ምክንያቱም አንቺ ኦርቶዶክስ አልወጣሽም አይደለ? ቢኒ እኮ ታስቀኛል። እንደኔ አይነት ኦርቶዶክስ ተቀበላላችሁ? ምን አገባኝ ከተቀበላችሁ። አይ ቢኒ ተው፣ እኔ ኦርቶዶክስ አይደለም። እኔ ይሄ ዋውን እኮ ይኸውልሽ ከአንቺ ጋርም እኮ ውይይት ማለት ምንም የሚከብደን ነገር እኮ አይደለም። ዞሮ አሁን ይኸውልህ ቢኒ የክህደት ትምህርት ነው። ስለዚህ እሱንም እወያያለሁ ካልሽ መቀጠል ትችያለሽ። ግን አሁን እዛ ቤት ፕሮቴስታንቶች ተሰብስበው ቅድስት ቤተክርስቲያን ሲናገሩ ስለነበር ይሄንን ገባ ነው። ስለዚህ እነ ሙለታ እነ ሳሚ እንደዚህ በቃ እና በቃ እየተናገሩ ነበር። አሁን ቅድም ሙለታ ለምሳሌ የወጣውት በሰዓታት ነው ብሏል። በሰዓታት ባደረገችው ነው ብሏል። ሳሚ በደረበችው ነው ብሏል ምናምን። እነሱን ጥሩልንና እንወያይ። የወልጅ ሰስ ደግሞ ከፈለግሽ ያው በረከትን ይዘሽ መጣይ እንደ ልማድሽ የዛሬ 2 ዓመትም እንደወርድልክ ቦታ እንድለቅ በቀደም እኔ ተሳስተው ይሁን አላውቅም። እኔ መዝሙረ ምዝ ስላለን እኔ በጣም የምወዳቸው መምህር በረከት
በስላሴ አንድ ነን ያሉት። እኔ ቪዲዮ ምናምን አልለጥፍም በኦርቶዶክስ ላይ ታውቃለህ፣ አልወድም። ምክንያቱም በጣም በስርዓት ስለሚናገሩ እኔ ማስረጃ ማቅረብ ምናምን አያቅተኝም። ግን ብዙ ሰዎችም ሰምቷል የዛን ቀን እሳቸው እነሱ ከምን አንጻር እንደሆነ እስከ ዛሬ ይኸው ሳምንት በሶስተኛ ሳምንት ነው ዛሬ የመጣሁት ቲክቶክ ላይ ተመልሼ እና በጣም ተገርሜ ነበረ። ሳምንቱ ሙሉ ሳይ ምናምን ነበርና ለምን እንዳሉ ብትጠይቁልኝ ደስ ይለኛል ፕሊስ። እኔም የሆነ ነገር ብዬ ልውጣ፣ ይቅርታ። ሄቨን ሰላም ነው። እንዲሁም ቤኒሻ የሆነ ነገር ማለት ፈልጌ ነው። መቼ ነው ኦንሊ ጂሰስ የተጀመረው? እሱን ንገሩኝና ትንሽ እንትን ብረዳ። መቼ ነው የተጀመረው ኦንሊ ጂሰስ እንደ ሃይማኖት? ሄቨን መግባቷን እንጂ መጀመሩን አታውቅም። ግን ዋናው መልሶ ስጡኝ። እሺ ቢንዬ፣ አይ እውነቴን ከአድዋ ድል በፊት ወይስ በኋላ ነው? የሆነ ማወቅ ስላለብኝ ብዬ ለምን ወጣች እናቱ? አይ ለማወቅ ነበር። አስወጣችኋት? እንዳይሆን እንዳታስወጧት። አይ ራሷ ነው የወጣችው። ለማወቅ ነው። ኤኒዌይስ መልካም ጊዜ ይሆንላችሁ። ሌላ ጊዜ በሰፊው ፕሮግራም ሲኖራችሁ ደስ ብሎኝ እመጣለሁ። ተባረኩልኝ። ቆንጆ ውይይት ነበረ። እኔ የመዝሙረ ያሬድን ትዕግስት ሳላደንቅ አላልፍም። የእሱን እኔ ፈጣሪን የምለምነው ሩቧን እንድትኖር በጣም 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 ጨጓራው በትክክል ከሰራ አላቅም፣ ግን የእሱን ሩብ ፈጣሪ ቢሰጠኝ ደስ ይለኛል። በእውነት ተባረኩልኝ። ቀደም ያለው መዝሙረ ያሬድም እውነት ነው። ዶክመንት አጣራልኝ ብዬ ነው መዝሙረ ያሬድን። እኔ ጋር ነበር ሰዎች የመጡት። አይ መዝሙረ ያሬድ ወንድሜ ቼክ ያርግ፣ የቤተክርስቲያን ጉዳይ ስለሆነ እሱ ደግሞ ዲያቆን ነው በቤተክርስቲያን። ስለዚህ እሱ ቼክ አርግልኝ አጣራልኝ ብዬው እንደ ታናሽ ወንድም ታዞኝ እሺ አጣርቼ ዶክመንት ሲመጣ እውነት ከሆነ የቤተክርስቲያን አባት ከሆኑ እንረዳለን ብሎኛል። ዶክመንት እየጠበቅን ነው። ስለሌላው ስለነበረን ግን እጅግ አድርጌ አመሰግናለሁ። ተባረኩልኝ። መልካም ጊዜ ይሆንላችሁ። እሺ ዮኒ ተጥፋ እንግዲህ በቃ ጠይቀን አንዴ ግዴታዬ ነው። ደግሞ ትምህርት ካለ ንገረኝና የሆነ ጊዜ አንተ ቤት ይሁን በምትለው ኤኒታይም። እሺ ያው ኤኒታይም ቤቱ ክፍት ነው ታውቃለህ ስለሆነ አረብሽ ብዬ ነው። አዎ ሰሞኑን ትንሽ የቴክኒክ ብልሽት አለ። መዝሙረ ወይም ዮኒ ባለፈው የጀመረውን ለምን ተቋረጠ ይጠየቅልን። እኔ ብዙ አጀንዳ አልተቋረጠም፣ በእውነት አልተቋረጠም። ምን ይሆን መሰለ አሁን ዲያቆን ያሬዶ ምንድነው መሰለ እንደዚህ ከፖለቲካ የተነካካ ምናምን ነገር ሲኖር ድርሽ አይል እምነቱ ስለማይፈቅድለት ኖ እሱን ሳይሆን ባለፈው የጀመርከው ኑና ተጠየቁ የትኛውን ኢየሱስ ነው የምትሰጡን? እሱንማ አይመጡም እኮ ተው እኮ። ግን ውይይት አስጀምረህ ነበረ፣ ትምህርትና ውይይት አስጀምረህ ነበር። አልመጣም አሉኝ እኮ አባቴ። ኦኬ ተውት እኮ እነዛ በሙሉ አንገባም አሉ። እነ መዝሙረ ያሬድ ሲመጡ ሳይው አይ አንገባም አሉ። በዛው ቀረና ያው እነ መዝሙረ ያሬድ እየመጡ ግን ያስተምራሉ። አሁን ሰሞኑን ያለው አጀንዳ ጥሩ ስላልሆነ ትንሽ ፖለቲካ ያደላ ስለሆነ ለዛ ነው እነ መዝሙረ ያሬድም ያልመጡት፣ ያው ስለማይመለከተው። ባይቆም ግን እሱ ብዙ ነፍሳት ታተርፍበት ነበር። አረ ቢመጡልን በደስታችን። ኖ እነሱ ባይመጡም አንተ የምታስተላልፋቸው መልእክቶች ከነ መዝሙረ ጋር ከሌሎችም ወንድሞች ከሆነ አዎ ሰሞኑን ይችን ጉዳይ እንጨርስና እንመለሳለን። ዳሱ ተጥሎ ሲያልቅ ትመለሳለህ። አዎ ይሄኛውማ አዎ ዳሱን ስንጨርስ እንመለሳለን። ብዙዎቹን ያንጫጫ ስለሆነ በወንጌል ደረጃ እየተሰበከ ስለሆነም ግዴታ ነው መናገር አለብን። ወንጌል ነው እና ያሬዱ ነው የማያምኑበት ወንጌል መሆኑን እንጂ ሌሎቹ አምነውበታል። እነሱ አምነውበት እንጂ ወንጌል መሆኑን እኛ አምነንበት ከሌሎቹ ጋር እየተነጋገርንበት ቸርቹ ላይ እየተሰበከ ነው። እውነት ነው እየተሰበከ ነው። አይ ስላየው ነው እግዚአብሔር ምስክሬ። አይታል ያሬዱ ከላኩና ዮኒ እናንተ እኮ የምናወራውን ታውቃለህ መቼም ሰው
እኔም ተናግሬ ያለው ምንድነው በተለይ ቤተክርስቲያኗ በውሸት ሲከሱ ቴዎድሮስ ቴዲ አፍሮን ልክ እሷ ዘፈን እንዳለችው አድርገው አንተ ግጥም የሰጠው መስሎኝላ ነበር። እንደዛ ከአባባላቸው አንፃር እንደዛ ከኔ ቀጥሎ ስቱዲዮ የገባ ነው የሚመስለው። እኔ ዘምር እሱ እንደዚህ በጣም ሲዋሹ ነበር ቤተክርስቲያን ላይ እና ለዛ ተገቢ መልስ እኔም ሰጥቻለሁ፣ ወንድሞቼም ሰጥተዋል። በተረፈ ግን በዘፈኑ መልእክት አስተላልፈዋል። መልእክቱ ስለተላለፈ ነው የሁሉ ረብሻ የመጣው። የሁሉ ፕሮቴስታንት ፓስተሮች ለሌላ ዘፋኝ ጸጥ ብለው ለሌላ እንትኖች ጸጥ ብለው የሆነ መልእክት ስላገባቸው ነው ያ ሁሉ ረብሻ፣ ያ ሁሉ ፓስተር፣ ያ ሁሉ ነብይ መግለጫ እየሰጠ ሲጨናነቅ የነበረውና ራሳቸውን ያስፎገሩት። እንዲሁም በዚህ ባይዘው ዘፈንም በደንብ ሰምተዋል። እኔ እንደውም ቢቻል ሁሉም ቪው ቼክ ቢደረግ በሃይማኖት ኖሮ የነሱ ይበልጥ ከመቶ ሚሊዮኑ ቪው ወደ 70 ምናምን የነሱ። አዎ በደንብ ቁጭ ብለው ያዳምጡት። በጣም ደጋግመው እቺ ለሆነች መዝሙሬ ብለው አስቀምጠዋት በሚቀጥለው መዘምርባት በዚህ ነው ብሎ አንዳንዱንማ ከአሁኑ ተቀባብለው ይዘዋታል በሚቀጥለው ዓመት ብለው። እውነት ነው። ስለዚህ አትለጥፉ ነው ዋናው። ዘፈን ይኸው አብዛኛው እውነተኛ ኦርቶዶክስ በተለይ በቤተክርስቲያን ያሉ ትምህርቷን የሚወስዱ ዲያቆናቶች ምናምን ዞር ብለው ትዝ ብሏቸው ማያዩ እውነት ለመናገር እሱን ደግሞ ልቦናቸው ያውቀዋል። ግን መልእክት ሲሆን ማንም እንደ ኢትዮጵያዊ ይሰማል። መልእክት ያለው ነገር ተደማጭነት አለው በየትም ቦታ ላይ እና እንዳልሰሙ ሆኖ መተቸት ትርፉ ትዝብት ነው። እንዳልሰሙ ሆነው ሲረግሙ ውለው እንዳልሰሙ ሆነው፣ ይሄ ደግሞ ውሸት ደግሞ መጽሐፍ ቅዱስ ላይ ካሉት ትእዛዛቶች አንዱ ነው። እንዳልሰሙ ሆነው መዋሸት እግዚአብሔር የማይፈቅደው ነገርን ማድረግ ጥሩ አይደለም እና ከነሱ ውስጥ ደግሞ እነ ዶክተር ደረጃ ያሉ የተማሩ ብቃት ያላቸው እውቀት ያላቸው በዛ አገልግሎት ለረጅም ዘመን የኖሩ ሰዎች ሀቁን ሲናገሩ ነበር እና አንዳንዴ ማስተዋል መልካም ነው። ማስተዋል መልካም የተገኘውን ነገር በሙሉ ለኦርቶዶክስ ሰጥቶ አይቻልም። ከአድዋ ድል በኋላ መተን እንደዚህ ለማለት መድፈሩ ራሱ ጥሩ ነው ብዬ አላስብም። ያንን ነው የምለው። እግዚአብሔር ያክብርልኝ፣ ሁላችሁንም እግዚአብሔር ይጠብቅልኝ። እንግዲህ በምታዩት መልኩ ኦርቶዶክስ እግዚአብሔር ነው የሚጠብቃት፣ የሰው ልጅ አይደለም። እግዚአብሔር ነው ያቆማት። ምንም ብትሆን እኛ የትም ብንንቀዋለን፣ የትም ብንሄድ፣ የትም ብንመጣ ኦርቶዶክስ ሁሌ ትኖራለች። እግዚአብሔር ያኑራችሁ። በትምህርት መጠንከር አለብን። እኛ የእኛን ድክመት ኦርቶዶክስ ላይ አንለጥፍ። የዮኒ ማኛ ድክመት እኔ አሁን ቄስ አይደለሁ፣ ዲያቆን አይደለሁ፣ ሰንበት ትምህርት ቤት ተማሪ አልነበርኩኝ። ወጣው ገባው ዮኒ ማኛ ኦርቶዶክስን ምንም የሚጨምረው የሚቀንሰው የለም። ግን ትምህርቱን ተምሬ ዲያቆን ሆኜ አስተምሬ ሁሉን ነገር ሆኜ በእውነተኛ ሳላጭበረብር ከሴቶች ጋር ሳልርመጠመጥ ሳልዋሽ ገንዘብ ሳልዘርፍ ከሆነ ሌላ ታሪክ። አሁን የወጡት የምሏቸው አሁን በድቁና ስም የሚያጭበረብሩት በዶክመንት የተያዘ ነገር አለ በደንብ ተደርጎ። ስለዚህ ሌሎቻችን በተለይ ሀሳባችን ለተወዛገበብን ይሄው ወንድሞች ያሉ አስተማሪዎች መታችሁ ጠይቁ። ይሄ ጥያቄ አለኝ፣ ይሄ እንደዚህ አለኝ ብላችሁ ከጠየቃችሁ ሙሉ መልስ አለ። ሙሉ ነው ከምትጠብቁት በላይ። እሱ ብቻ ሳይሆን መጽሐፍ ቅዱስ ስለ ኦርቶዶክስ ይመልሳል። መጽሐፍ ቅዱስ ከዛ ሳይወጣ ሁሉም መልስ አለና እግዚአብሔር ይጠብቃችሁ ነው የምለው። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይረዳናል። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ። እናመሰግናለን። ቃልዮት ያሰማልን ዮኒ። አሜን። ቀን ወስነህ አንተም ቤትን ከፍተህ ለሚመጡት ውይይት ጥሩ ነው። በዚህ ቤተክርስቲያን ለደቂቃ የምናፍርባት አንድም